ሰላም ውድ ተማሪዎች እንደምን አላችሁ? ዛሬ በፍሬሽማን ሂስትሪ በቻፕተር 6 ተገናኝተናል። በዚህ ቻፕተር ላይ እንግዲህ ስለ ኢንተርናል ዲቨሎፕመንትስ ኤንድ ኤክስተርናል ሪሌሽንስ ፍሮም ኢትዮጵያ ኤንድ ዘ ሆርን ኦፍ አፍሪካ ፍሮም 1800 ኦር ፍሮም 19 ሴንቸሪ አፕ ቱ 1941 ኦር ዘ ሚድ 20 ሴንቸሪ የምንማማርበት ቻፕተር ነው። እስከዚህኛው ቻፕተር ድረስ እንግዲህ ኢትዮጵያን ሂስትሪ እስከ 1800 ድረስ ያለውን በባለፈው በአምስተኛው ቻፕተር ላይ ተምራችኋል። ሶ በዚህኛው ክፍል ደግሞ ከ19ኛው ክፍለ ዘመን ጅማሮ ወይም ደግሞ ከ1800 አንስቶ እስከ 1941 ድረስ የነበረውን የኢትዮጵያን ታሪክ ኢትዮጵያ ኤክስተርናሊም ኢንተርናሊም ስትሮንገስት እየሆነች የመጣችበት ይሄ ተበታትኖ የነበረው የኢትዮጵያ ኤምፓየር ወይም ደግሞ በተለያዩ ኮንፍሊክቶች ውስጥ የነበረው የኢትዮጵያ ክፍል ወደ አንድ የመጣበት እና ኢምፔሪያል የሆነ የኢትዮጵያ መንግስት ስርዓት የተመሰረተበት ጊዜ ነው። በተጨማሪ ደግሞ የተለያዩ ሞደርን ስቴቶች የተመሰረቱበት እና ዘመነ ኢትዮጵያ ታሪክ የጀመረበት ጊዜ ነው። በተለይ 1855 እንደምታውቁት ስታርቲንግ ፖይንትስ ኦፍ ሞደርን ኢትዮጵያን ኢምፓየር ወይም ደግሞ ኢትዮጵያ ዘመናዊ ታሪኳ ከ1855 ጀምሮ የተጀመረበት ጊዜ ነው። ሶ ይህንን ነው በዚህ ቻፕተር ላይ ለማየት የምንሞክረው። ኦልሞስት ጋር ከ1800 ማለት የፈለገበት ምክንያት እነዚህ ስለ ጊቤ ስቴቶች ስለ ናይሎቲክ ሼክ ደሞች በተጨማሪ ስለ ሎንግ ዲስታንስ ሬት ስለሚያወራ ነው። ሶ የምናያቸው ይሆናል ማለት ነው። በመጀመሪያ እንግዲህ ያው ሚለን የመጀመሪያው ሌሰን ኔቸር ኦፍ ኢንተራክሽን አሞንግ ፒፕልስ ኤንድ ስቴትስ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው። በዚህ ፔሪድ ላይ ከ1800 ጀምሮ የነበሩ ኢትዮጵያና አፍሪካ ቀንድ አካባቢ የነበሩ ስቴቶች እና ፒፕል ኢንተራክሽን ምን ይመስላል ነው። በመጀመሪያ የምናገኛቸው ስቴቶች 5 ጊቤ ስቴቶችን ነው። በኦሮሞ ፖፑሌሽን ሙቭመንት ምክንያት ቻፕተር 5 መጨረሻ የተማራችሁት የኦሮሞ ፖፑሌሽን ሙቭመንቱ የኦሮሞ ማህበረሰብ እነዚህ የመቻ ቱለማ እንዲሁም ደግሞ በዛ በኩል ያሉት እነዚህ ቦረና እንዲሁም ደግሞ እነ ባረንቱ ኮንፈረንሲዎች ወደ ተለያየ አቅጣጫ ሲንቀሳቀሱ እነ ኢቱ ሊሙ እነማን ናቸው ደግሞ እንደገና እነ ቱለማ የተሰኙ ጎሳዎች ወደ ተለያዩ ማህበረሰቦች ላይ በመሄድ ከተለያዩ ማህበረሰቦች ጋር አሲሙሌት ሲያደርጉ ነበር ወይም ደግሞ የካልቸራል ኢንተራክሽን በመፍጠር በጦርነትም በፒስፉሊም ኢንተራክት አድርገው ከህዝቡ ጋር ሲኖሩ ነበር እና ይሄ ጊቤ ስቴት የምንላቸው ዘ ሞናርቺካል ስቴት ኢመርጅድ አሞንግ ዘ መቻ ኦሮሞስ ኢን ዘ ሳውዝ ዌስተርን አት ዘ ኤክስፔንስ ኦፍ ዘ ገዳ ሲስተም ይለናል። ኢን ዘ ኤርሊ 19th ሴንቸሪ 19ኛው ክፍለ ዘመን መጀመሪያ አካባቢ ላይ የመቻ ኦሮሞ ጎሳዎች ወይም ከመቻ የመጡ እነዚህ ኦሮሞ ማህበረሰቦች ወደ ደቡብ ምዕራብ ኢትዮጵያ አካባቢ በመሄድ እዚህ ጊቤ ወንዝ አካባቢ ላይ የመሰረቷቸው የመጀመሪያ monarchical states of Oromo people ናቸው። The war leaders which is Abadulla or Moti and powerful individuals accumulated wealth by controlling tax and long distance trades and used the opportunity to establish a hereditary leadership ይለናል። ለዚህ ለኦሮሞ ሞናርቺካል ስርዓት መመስረት ወይም በኦሮሞ ማህበረሰብ ውስጥ የገዳውን ስርዓት ትቶ የንጉሳዊ መንግስታት እንዲመሰረቱ ምክንያት የሆኑት እነዚህ አባዱላዎቹ ናቸው። አባዱላዎች እንደምታውቁት ዘዋር ሚኒስተርስ ኦፍ ገዳ ሲስተም ናቸው አይደለ? ሶ እነዚህ የዋር ሊደሮቹ አባዱላዎቹ ራሳቸው ምን ብለው መሰየም ጀመሩ? ሞቲ ማለት ጀመሩ። ሞቲ ማለት ንጉስ ማለት ነው፣ ኪንግ ማለት ነው። ቢኮዝ ካለው የኦሮሞ ማህበረሰብ ውስጥ ፓወርፉል የሆኑት እነሱ ናቸው። ሶ ያላቸውን ፓወር በመጠቀም በአካባቢ ላይ ያሉትን የንግድ መስመሮች በመቆጣጠር ታክስ በመሰብሰብ ምን ማድረግ ጀመሩ? ራሳቸውን በሀብት ደረጃ ማካበትና ማሳደግ ማጠናከር ጀመሩ ማለት ነው። ይህም ጥንካሬያቸው ደግሞ ያገኙት ኢኮኖሚካል ስትሬንግዝ ደግሞ ምን አድርጓቸዋል ማለት ነው? ሄሬዲተሪ የሆነ ሊደርሺፕ እንዲመሰርቱ አድርጓቸዋል። ሶ ጊቤ ወንዝ ላይ 5 ኦሮሞ ስቴቶች ተመስርተዋል። በቅደም ተከተል እናያቸዋለን። የመጀመሪያዋ ሊሙ ኢናሪያ ነች። ከስሙ እንደምንረዳው ኢናሪያ ከዚህ በፊት ቻፕተር 3 ላይ የተማራችኋት ጥንታዊ ስቴት አለች። ሶ እቺን ስቴት ወይም ይሄን የኢናሪያን ኪንግደም ማን ነው መጥቶ የተቆጣጠረው? የሊሙ ኦሮሞዎች ናቸው። ሶ የሊሙ ኦሮሞዎች ኢናሪያን መጥቶ ሲቆጣጠሩ ሊሙ ኢናሪያ የተሰኘች ስቴትን መመስረት ችለዋል ማለት ነው። ዘ አባዱላስ ኦፍ ሊሙ ላይክ ቴሶ ሃድ ፎት ኤንድ ዲፊትድ ዘ ኢናሪያ ሩለር ዊች ኢዝ ባዳንቾ ጉማቾ ኤንድ ባናሮ አት ዲፍረንት ታይምስ ይለናል። የሊሙ ኦሮሞ ጎሳ መሪ የነበሩትን አባዱላዎች ልክ እንደነ ቴሶ ያሉት ከነበሩት አባዱሎች መካከል አንዱ ነው ቴሶ እና የኢናሪያ መሪዎችን በተለያዩ ጊዜያቶች ላይ ተዋግተው አሸንፈዋል። የት ኢት ዋዝ ቦፎ ኦር አባጎሞል ኢን 1800 1825 established ሊሙናሪያ ስቴት ይለናል። ሶ እናንተው መያዝ ያለባቸው እዚህ ጋር ነው። ሊሙናሪያ ምናልባት የመሰረታት ማን ነው ከተባለ ማን ነው? ቦፎ ወይም አባጎሞል ነው። ከዛ በፊት የነበሩ አባዱላዎች ከኢናሪያ መሪዎች ጋር ቢዋጉም ግን በቀላሉ እቺን ሊሙናሪያ መመስረት አልቻሉም። ነገር ግን ሊሙናሪያን ተሳክቶለት ኢስታብሊሽ ማድረግ የቻለው ማን ነው? የሊሙናሪያን ስቴት የመሰረተው አባጎሞል ነው ማለት ነው። ዜን ከዛ በኋላ የአባ ቦፎ ልጅ የሆነው ኢብሳ አበባ ጊቦ ሌላው በሊሙ ኢናሪያ ውስጥ ትልቅ ታሪክ ያለው ሰው ነው። ከ1825 እስከ 61 ኦልሞስት ለ36 ዓመታት ያክል ያስተዳደረው ሰው ሲሆን ሊሙ ኢናሪያን
ግሎሪየስ ያደረጋት ወይም ጠንካራ ኪንግደም ያደረጋት ሪችድ አት ኢትስ ዜኒት ይለናል እዚህ ጋር። ሉሚናሪያ የጥንካሬዋ ጫፍ ላይ የደረሰችው በማን በኢብሳ አባበው ጊቦ ጊዜ ነበረ ማለት ነው። ከዛም የእሱ ልጅ የሆነው አባ ቡልጉ እንዲሁም ሌሎች ተከታዮቹ ከዛ በኋላ ሉሚናሪያን ማስተዳደር ችለዋል ማለት ነው። ሁለተኛዋ ጊቤ ኦሮሞ ስቴት ጉማ ነች። ጉማ which የተመሰረተችው በማን ነው? በዳጎዬ ክላን ነው። በዳጎዬ ክላን አማካኝነት ቢጋን ዘ ፎርሜሽንስ ኦፍ ዘ ስቴት ጉማ አካባቢ ላይ ያስተዳድር የነበረው ዳጎዬ ክላን በአባ ባሎ ኦፍ ጭራ ተሸንፎ ጉማ እንግዲህ የኦሮሞ ማህበረሰብ ምን ስቴት ሆናለች ማለት ነው። he was succeeded by his son which is ኦንቾ who completed the state formation he was in turn succeeded by ጃዌ ይለናል። ሶ ጉማ ሌላዋ በመቻ ኦሮሞዎች የተመሰረተች የጊቤ ኦሮሞ ስቴት ነች ማለት ነው። ሶስተኛው ጎማን ነው የምናገኘው። ጎማ ፎርምድ ባይ አባ ቦኬ ይለናል። በአባ ቦኬ አማካኝነት የተመሰረተችው ከዛ በኋላ እንደና አባ ማኖ የተሰኙ ሌሎች እንደ ቃቱ የተሰኙ መሪዎች ነበሯት ማለት ነው። ሌላዋ ጅማን ነው የምናገኘው። ጅማ ኦልሞስት አሁንም ድረስ ፌመስ የሆነች ነች እና ሶስት ላይ ታይም ወስደን እናያታለን። ጅማ an influential woman Makahori emerged at Oda Hule in the 18th century but it is Ose Kobi which is Abba Faro who became the first monarch ይለናል። ጅማ እንግዲህ ቅድሚያ የተመሰረተችው በኦዳ ሁሌ ነበረ። ኦዳ ሁሌ አካባቢ ላይ በማካሆሬ አማካኝነት ነበር የጅማ ስቴት የተመሰረተችው። ነገር ግን የመጀመሪያው የጅማ ሞናርች ወይም የንጉሳዊ ስርዓቱን ይመራ የነበረው ማን ነበር? ኦሴ ኮቢ ወይም ደግሞ አባ ፋሮ የምንለው ነበረ። he was succeeded by ደንጊላ which is አባ መጋል which is the state formation was completed by ሳን አባ ጅፋር ይለናል። አባ ጅፋር ዘፈርስት ወይም ደግሞ እኛው ብዙ ጊዜ በዘፈንና አሁን ላይ የምንሰማቸው ጅማ አባ ጅፋር ተብሎ የሚጠሩት መሪ አባ ጅፋር ዘሰከንድ ነው። ወይም ደግሞ ጅማ ስትወርቅ ወይም ደግሞ ለመጨረሻ ጊዜ ጅማ በሚኒሊክ ቁጥጥር ውስጥ ስትገባ የነበሩት መሪ ናቸው። እሳቸው አባ ጅፋር ዘሰከንድ ይባላሉ። ጅማ በጣም ሀያል የነበረችው ማለት ነው። ነገር ግን የጅማን ስቴት ወይም ደግሞ ይሄ የጅማ ስቴት ፎርሜሽን ሙሉ ለሙሉ ኮምፕሊት ያደረጉትና ጅማ የምትባሏን ስቴት አሁን ባለችበት ሎኬሽን ላይ መላ ሎኬሽኗን የመሰረቱት ማን ናቸው? አባ ጅፋር ዘፈርስት ናቸው ማለት ነው። who left consolidate the state to his successor like አባ ረቡ ይለናል። ሶ አባ ጅፋር ዘፈርስት ስቴት ፎርሜሽኑን ኮምፕሊት ከማድረጋቸውም በላይ ጠንካራ የሆነች ስቴት መስርተው አጠናክረው ለተከታዮች አስረክበዋል። ከዛ እያለ የጅማ ስቴት ማን ጋር ደረሰ? አባ ጎሞል እያለ መጨረሻ ላይ ማን ጋር ደረሰ? ዘ ሞስት ፌመስ ሞናርች which is አባ ጅፋር ዘሰከንድ ጋር ደረሰ ማለት ነው። አባ ጅፋር ዘሰከንድ ኢቭን አሁንም ድረስ በጣም የሚታወቁት ሞናርች ናቸው። ዘ ኪንግደም ሃድ አይረን ማይኒንግ ኤንድ ሜልቲንግ ሴንተርስ አት ዳካኖ ኤንድ ኪቶ ይለናል። ዳካኖ እና ኪቶ የተሰኙ ግዛቶቹ አካባቢ ላይ ይሄ ኪንግደም የብረት ማዕድናቶችን የሚያወጡባቸው እና የብረት ማቴሪያሎችን የሚሰሩባቸው ቦታዎች ናቸው። አምስተኛዋ ጌራ ትሰኛለች። ጌራ ዘ ፕሮሰስ ኦፍ ስቴት ፎርሜሽን ወዝ ኮምፕሊትድ ዱሪንግ ዘ ሬይን ኦፍ ቱሉ ጉንጂ። ከዛ ደግሞ ይችን የጌራ ስቴትን ደግሞ በጣም ፓወርፉል አድርጓት የነበረው ማን ነው? ወይም ደግሞ የተመሰረተችው በቱሉ ጉንጂ አማካኝነት ነው። ከዛ በኋላ እንደነ አባራጎ ዘፈርስት እንዲሁም ደግሞ የቱሉ ተከታይ የሆኑትና አባራጎ ዘፈርስት ምን ብሏል ማለት ነው? ጌራን አስተዳድረዋል ማለት ነው። The monarchs official in almost all the Gibe states include አባ ጉርሙ which is next to the kings አባ ሚዛን treasurer of foreign affairs ministers ይለናል። አሁን እነዚህ የኦሮሞ ጊቤ ኪንግደሞች ላይ ወይም እነዚህ ጊቤ ወንዝ አካባቢ የተመሰረቱ የኦሮሞ ኪንግደሞች ላይ አምስቱም ላይ የምታገኙት የጋራ ካራክተሪስቲክስ ምንድን ነው? የሚያመሳስላቸው ሞናርቺካል ኦፊሻሎች አሏቸው ወይም ደግሞ በንጉሳዊ ስርዓቱ ላይ ያሉ ኦፊሻሎች አሏቸው እና ለምሳሌ ከንጉሱ ቀጥሎ ሌላው ፓወርፉል የሆነው ማን ነው? አባ ጉርሙ ነው። አባ ሚዛን የሚባሉት ደግሞ እነማን ናቸው? ትሬዠርስ ኤንድ ፎሬን አፌር ሚኒስቴሮች ናቸው። ወይም ደግሞ የዚህ የኪንግደሞቹን የውጭ ጉዳዮችን ወይም ደግሞ ኪንግደሞቹን ከሌላ ኪንግደሞች ጋር ከሌላ ስቴቶች ጋር ያላቸውን ግንኙነት የሚቆጣጠሩት አባ ሚዛኖች ናቸው። አባ ዳንጎ የምንላቸው ደግሞ ኢሚግሬሽን ቺፎች ናቸው። ወይም ደግሞ ወደ እነዚህ ስቴቶች የሚፈልሱ ሌሎች ማህበረሰቦችን ምን የሚያደርጉ ነበሩ? የሚመሩ ቺፍ የሚያደርጉ ነበሩ። ለሚ ደግሞ የምንላቸው ኢንቮዮች ናቸው። አባ ቆሮ ዲስትሪክት ጎቨርነሮች ናቸው። ወይም እንደዚህ ግዛት ሳይት አስተዳዳሪዎቹ አባ ቆሮ ይሰኛሉ። አባ ገንዳ ቪሌጅ ቺፍ ናቸው፣ የመንደሩ መሪዎች ናቸው። አባ ቡሲ ታክስ ሄዶች ናቸው፣ ወይም የታክስ ወይም ደግሞ ይሄም ደግሞ የምንለው እንደ ጉምሩክ አሁን እንደምንለው ወይም የገቢ ሚኒስቴር እንደምንለው ማለት ነው። ሌላው አባ ጂጋ መርደር ኬዝ ጀጅ ናቸው፣ ወይም ደግሞ የግድያ ወንጀሎች ሲፈጸሙ ለነዚህ ዳኝነት የሚቀርቡት አባ ጂጋ ይሰኛሉ። አባ ቃዌ ቦዲጋርዶች ናቸው። ልክ አሁን አጼ ለስላሴ ስንሄድ ኢምፔሪያል ቦዲጋርድ እንደምንለው ማለት ነው። ሶ እነዚህ አይነት ኦፊሻሎች ነበሯቸው ማለት ነው። ሶ አሁን የኦሮሞ ሞናርቺካል ሲስተም ጊቤ ወንዝ ላይ ብቻ አልነበረም የተመሰረቱት። ተግባባን። ወለጋ አካባቢ ላይ ለቃ ስቴት የሚባሉ ሁለት ስቴቶች አሉ።
ለቃ ነቀምቴና ለቃ ቀለም ይባላሉ። ነቃ ነቀምቴ ስናይ ወዝ ፋውንድድ ባይ ባካሬ ጎዳና ኢን 1814 ይለናል። 1840 ላይ በባካሬ ጎዳና አማካኝነት ነበር የተመሰረተችው። ነገር ግን ይቺ ስቴት በጣም ሀያል መሆን የቻለችው ወይም ደግሞ በጣም ጠንካራ መሆን የቻለችው በኩምሳ ሞረዳ ጊዜ ነበር። በኩምሳ ሞረዳ ጊዜ ነበር። ኩምሳ ሞረዳ በኋላ ላይ በማን ነው በሚኒሊክ ግዛት ውስጥ እንትን ካለ በኋላ ይቅርታ በማን ነው በአጼ ዮሐንስ ዘመነ መንግስት ጊዜ ደጃዝማች ገብረ እግዚአብሔር በመባል ይጠሩ ነበረ። ሁ ፕሮሞተር ሃንዲክራፍት ወርክ ጎልድ ዋሺንግ ኮፊ ፕላንቲንግ ኤንድ ጌም ሪዘርቭስ ይለናል። እነዚህ ደግሞ ኢኮኖሚክ አክቲቪቲዎቻቸው ናቸው። ተግባባን። የማን የለቃ ነቀምቴ ሰው ለቃ ነቀምቴ ላይ ማን ነው የምትይዙት? ባካሬ ጎዳና መስራቻቸው ነው። ጠንካራ እንዲሆኑ ያደረጋቸው ደግሞ ኩምሳ ሞረዳ ነው። ሌላው ለቃ ቀለም እናገኛለን። ወዝ ፋውንድድ ባይ ቱሉ ይለናል። በቱሉ አማካኝነት የተመሰረተችው ቢኬም ኤ ፓወርፉል አንደር ሂሰን ጆቴ ይለናል። መስራቹ አባት የሆነው ቱሉ ነው። የለቃ ቀለም መስራች ቱሉ ነው። እቺ ስቴት ደግሞ በጣም ፓወርፉል መሆን የቻለችው ደግሞ በመስራቹ ልጅ በጆቴ አመራር ስር ነበር ማለት ነው። ዊዚት ሴንተር አት ጊዳሚ ኤንድ ኮንትሮሊንግ ዘ ሰራውንዲንግ ኤሪያስ ኢንክሉዲንግ ሰዮ ደንቢ ዶሎ ይለናል። አይ ቲንክ እቺን አካባቢ ብዙዎቻችን እናውቃታለን እና እነዚህ ደንቢ ዶሎ አካባቢዎችን እና ሌሎች ግዛቶችን ያስተዳድሩ ነበር። ዋና መቀመጫቸው ደግሞ ጊዳሚ ትባል ነበር። ሶ የለቃ ቀለም መስራች ቱሉ ነው። ልጁ ጆቴ ደግሞ ስቴቷን ፓወርፉል ያደረገ ነበረ ማለት ነው። ሌላው ኢሉ የምንላቸው አሉ። ዘቱሜ ክላን ሊደርስ ዊች ኢዝ ጫሊ ሾኖ ኦልሶ ኖን አስ አባቦር ኢስታብሊሽድ ኤ ዌል ኮንሶሊዴትድ ኤንድ ፕሮስፔረስ ስቴት ኢን ዘ ኤርሊ 19th ሴንቸሪ 19th ክፍለ ዘመን መጀመሪያ አካባቢ ላይ እነዚህ ኢሉ አካባቢ ላይ የቱሜ ጎሳ ሊደሮች ነበር ይህችን ስቴት የመሰረታት ማለት ነው። ሌላው ናይሎቲክ ሼክ ደሞችን ስናነሳ እነዚህ የተመሰሏቸው ናይሎቲክ የምንለው እንደምታውቁት የት ነው? ይሄ ኢትዮ ሱዳኒስ ቦርደር የአባይ ወንዝ ተፋሰስ ያለበት አካባቢ ነው። እነዚህ ቤኒሻንጉል ምናምን የምንላቸው ግዛቶች ላይ ማለት ነው። አሶሳ፣ ቆልዲ የምንላቸው ግዛቶች ላይ ነው እና እነዚህ አካባቢዎች ላይ በዚህ ከሱዳን እንዲሁም ደግሞ በዚህ በንግድ አማካኝነት የሚመጡ ሙስሊሙ ማህበረሰቦች በነበራቸው ኢንፍሉዌንስ አማካኝነት የተመሰረቱ ሙስሊም ስቴቶች ናቸው። ምን ምንላቸው? ናይሎቲክ ሼክ ደምስ የምንላቸው ማለት ነው። ተግባባን። የአረብኛ ቋንቋ ተናጋሪ በሆኑ የሱዳንና እንዲሁም ሌሎች ነጋዴዎች አማካኝነት የተመሰረቱ ግዛቶች ናቸው፣ እንዲሁም ውስጥ ስቴቶች ናቸው እና ከነዚህም ውስጥ እነ ቤኒሻንጉል፣ እነ አቆልዲ፣ አሶሳ የተሰኙት በዋነኝነት ይጠቀሱበታል ማለት ነው። እዚህ አካባቢ ላይ ግብርና በተወሰነ መልኩ አለ። በተጨማሪም ዋነኛ ኢኮኖሚ አክቲቪቲያቸው ጎልድ ማይኒንግ ነው። ጎልድን ማይን ያደርጋሉ፣ ይሸጣሉ። ከዛ ደግሞ እዚህ አካባቢ ላይ እንዳልኳችሁ የንግድ እንቅስቃሴ በከፍተኛ ሁኔታ ስለነበረ ንግድን በዋነኝነት ይተገብሩ ነበር ማለት ነው። ሶ ይኸውላችሁ እዚህ ጋር ነው አሁን ያወራናቸው ስቴቶች እዚህ ጋር ነው። ተመልከቱ። ጎማ፣ ጉማ፣ ጌራ፣ ጂማ ለላችሁ ከዛ ሊሙናሪያ ደግሞ እቹትና ማለት አምስቱ የጊቤ ስቴቶች። ለቃ ነቀምቴ እቹ ስላችሁ ለቃ ቋለም ደግሞ እዚህ አካባቢ ነች ያለችው። ከዛ ከነሱ ወደዛ ደግሞ ወደ ምዕራብ ደግሞ ምዕራብ ኢትዮጵያ ጫፍ ደግሞ የናይል ወንዝ ተፋሰስ በኩል ደግሞ ይላቸው ኮሞሻ፣ ቤኒሻንጉል፣ አቆልዲ እነዚህ ግዛቶች ኦልሞስት አሁን ናይሎቲክ ሼክ ደምስ ወይም ደግሞ ሼክ ደምስ ኦፍ አሶሳ በመባል ይታወቃሉና እነዚህ ደግሞ ከሱዳን በመጡ መርቻንቶች ምን ይባላሉ? እነዚህ ጃለባ ይባላሉ። ከሱዳን የመጡ ነጋዴዎች እና ከሱዳን በመጡ እነዚህ ሙስሊም መርቻንቶች አማካኝነት የተመሰረቱ ስቴቶች ናቸው ማለት ነው። እሺ ሌላው 19ኛው ክፍለ ዘመን ላይ የኢትዮጵያን ማህበረሰብ ኢንተራክሽን ያጧጧፈው ትልቁ ነገር ምንድነው? ትሬድ ኤንድ ትሬድ ራውት ነው። ንግድና የንግድ መስመር። አሁን እዚህ ጋር ያሉትን ቃላቶች ዝም ብዬ ከምዘረዝርላችሁ በዋነኝነት መያዝ ያለባችሁ ነገር ምንድነው? 19ኛው ክፍለ ዘመን ላይ ኢትዮጵያ ውስጥ የነበረው ንግድ ሁለት አይነት ካራክተሪስቲክስ አለው። አንደኛው ትሬድ ሮቱ ነው፣ የንግድ መስመሩ ወዴት ይሄዳል የሚለውን ነው መያዝ ያለባችሁ እና ደግሞ መነሻውና መውጫዎቹ የት ናቸው የሚለውን ከያዛችሁ በቂ ነው። ሁለተኛው ነገር ደግሞ ኢንተርሚዲየት ኤክስቼንጆቹ ናቸው፣ ኤክስቼንጅ ኢንተርሚዲየቶቹ ናቸው። አሁን ሁለቱንም ፖይንት ለመናገር ያክል አሁን ከላይ ያለው ከዚህ ከፒክቸሩ በላይ ያለው የንግድ መስመሮችን ነው የሚነግራችሁ። 19ኛው ክፍለ ዘመን ላይ ያለው የኢትዮጵያ የንግድ መስመር ሁለት መስመሮች አሉት። አንደኛው ይሄው እዚህ ጋር እንደምትመለከቱት ወደ ምስራቅ ኢትዮጵያ የሚሄደው ነው። ሁለተኛው ደግሞ ወደ ሰሜን ኢትዮጵያ የሚሄደው ነው። ወይ ደግሞ የመጀመሪያውን በሰሜን ኢትዮጵያ፣ ሁለተኛው በምስራቅ የሚወጣው ማለት ነው። ሁለቱንም የሚያመሳስላቸው ምን መሰላችሁ? መነሻቸው ደቡብ ምዕራብ ኢትዮጵያ፣ በተለይ ደግሞ ቦንጋ ነች። የከፋ ዋና ከተማ የሆነችው ቦንጋ ነች። ለሁለቱም የንግድ መስመሮች መነሻ ከቦንጋ ላይ ተነስተው ነው ሁለቱም ምን የሚሉት ያንኛው ወደ ሰሜን ይሄ ወደ ደቡብ የሚሄደው ወደ ምስራቅ የሚሄደው ማለት ነው። ከቦንጋ ተነስቶ ጅሬን ሳካ ይልና ወደ ሰሜን የሚሄደው አሰንዳቦ፣ ባሶ፣ ዳሪታ፣ ጎንደር ይልና ጎንደር ላይ ለሁለት ይከፈላል። እሺ የሰሜኑን እንዳትረሱ። እነዚህ ሌሎቹን እንትኖች ተዋቸው። እሺ አሰንዳቦ፣ ባሶ ምናምን ይዛን ያል እንትን አይደሉም። እሺ መነሻው ቦንጋ ነው አልኳችሁ። ወደ ሰሜን የሚሄደው የንግድ መስመር ይሄድና በጎጃም በዚህ በጊቤ ስቴቶች በኩል አልፎ ይሄድና ጎንደር ላይ ሲደርስ
ወደ ሁለት አውትሌቶች ይከፋፈላል። ጎንደር ላይ ሲደርስ ወይም ጎንደር ከተማ ላይ ከገባ በኋላ የንግድ መስመር ወደ ሁለት ኤክስፖርት ሳይቶች ነው የሚሄደው። አንደኛው ቀጥታ ወደ ሰሜን በአድዋ በኩል አድርጎ በኤርትራ አድርጎ የት ይወጣል? ምጽዋ ላይ ይወጣል፣ በቀይ ባህር በኩል ማለት ነው። ሁለተኛው ደግሞ ከዛው ከጎንደር ተነስቶ ወዴት? ወደ ምዕራብ ኢትዮጵያ ወደት በመተማ በኩል አድርጎ ወደ ሱዳን ይገባል። ከዛ ሱዳን ገብቶ ከዛ ግብፅ፣ ከግብፅ ወዴት? ወደ አውሮፓ ይሄዳል ማለት ነው። በምጽዋ በኩል የወጣው ግን እዚህ አረቢያንና ወደ ኤሽያ የሚገባው የንግድ መስመር ነው ማለት ነው። እንቀጥል። ሁለተኛው የንግድ መስመር ደግሞ ኦልሞስት ከቦንጋ ይነሳል። ይህን በተመሳሳይ ከዛ ሳቃ ላይ ከደረሰ በኋላ ቀጥታ ወደ ምስራቅ ኢትዮጵያ የሚሄደው ሸዋንና የታችኛውን የአዋሽ ወንዝ ተፋሰስ ይዞ ቀጥታ ወዴት ይሄዳል? ወደ ሐረር ይሄዳል። ሐረር ላይ ከደረሰ በኋላ ይሄኛውም ልክ እንደ ጎንደር ሁሉ ሁለት አውትሌቶች አሉት፣ ወይም ደግሞ ሁለት ኤክስፖርት ወይም ደግሞ የሚገባበትም የሚወጣበትም አውትሌቶቹ ሁለት ናቸው። ሶ ሐረር ላይ ከደረሰ በኋላ ሁለት ብራንች ይኖረዋል። አንደኛው ወደ ዘይላ ንግድ መስመር የሚሄድ፣ ሁለተኛው ደግሞ ወደ በርበራ ወደብ የሚሄድ ነው። በርበራ የት ነው ያለችው? ሶማሌ ወደብ ላይ ነው የምትገኘው። የሶማሊያ ወደብ ነች በርበራ። ዘይላ ደግሞ በዚህ ለቀይ ባህርና ለገልፎ ፌደን ቀረብ ያለች፣ ግን ገልፎ ፌደን ላይ ያለች በጅቡቲ በኩል የምናገኛት ወደብ ነች። ሶ ወደ ዘይላ እና ወደ በርበራ ወደቦች ለሁለት ይከፈላል ማለት ነው። ይሲ ስለዚህ የኢትዮጵያ የንግድ መስመር 19ኛው ክፍለ ዘመን ላይ ሎንግ ዲስታንስ ትሬድ ዋነኛ ኢኮኖሚ አክቲቪቲ ነው ማለት እንችላለን። ከግብርናው በመቀጠል መነሻው የት ነው? ቦንጋ ላይ ነው። ከዛ ወደ ሰሜንና ወደ ምስራቅ አቅጣጫ ይጓዛል አልኳቸው። የሰሜኑ ጎንደር ላይ ከደረሰ በኋላ በሁለት አውትሌቶች ይከፈላል። አንደኛው ወደ ምዕራብ ወደ መተማ ይወጣል፣ አንደኛው ወደ ሰሜን ምጽዋ ይወጣል። የምስራቁ ደግሞ ሐረር ላይ ከደረሰ በኋላ በሁለት አውትሌቶች ይወጣል። እሱም አንዱ ወደ ዘይላ ነው፣ አንዱ ወደ በርበራ ነው ማለት ነው። እዚህ ጋር ያሉትን የምታገኙት ይህን ኮንሴፕት ነው። ሌላ አዲስ ነገር አይኖረውም። የምስራቁ አንድ ወደብ ተጨማሪ ወደብ አለው። በጅቡቲ በኩል ታጁራ የተሰኘ ሌላ ተጨማሪ ወደብ ይኖረዋል። አንዳንዴ በታጁራ በኩልም ይገባል እና በአፄ ዮሐንስ ጊዜ ግብፅ በዛ በታጁራ በኩል ገብተው ነው አፋርን ለመቆጣጠር ሲሞክሩ እንደነበረ እንግዲህ በዚህ ቻፕተር ላይ የምናየው ይሆናል። እሺ ሌላው ኢንተርሚዲየት ኦፍ ኤክስቼንጅ ነው ወይም ደግሞ የመገበያያ መንገዱ ማለት ነው። በዚህ ጊዜ ላይ በ19ኛው ክፍለ ዘመን ለኢትዮጵያ ንግድ ወይም ኢትዮጵያ ውስጥ ለነበረው የንግድ እንቅስቃሴ ሁለት ሜጀር ኢንተርሚዲየትስ ኦፍ ኤክስቼንጆች አሉ። ሁለት ዋና ዋና የንግድ የመገበያያ መንገዶች አሉ፣ ኤክስቼንጅ ሜተሮች አሉ። አንደኛው ሳልት ባር ዊች ኢዝ አሞሌ ሲሆን አሞሌ በዋነኝነት ለኢንተርናል በዋነኝነት ሲሆን ኦንሊ ለኢንተርናል ትሬድ ነው የሚያገለግለው ወይም ደግሞ ለሎካል ትሬድ ነው የሚያገለግለው። ለምን የውጭ ዓለም ይሄን አሞሌ አይፈልገው። አሞሌና አቡጀዴ ለሀገር ውስጥ የንግድ እንቅስቃሴዎች ሲያገለግሉ ተጨማሪ ለምሳሌ ካውሪስ ሼል ይለናል። እነዚህ ቆዳዎች ማለት ነው፣ የእንስሳት ቆዳዎችን ፒስ ኦፍ ኮተን ወይም ደግሞ እንትን የሚረሱ የጥጥ ጨርቆች ወይም የተለያዩ ጨርቃ ጨርቆች ልክ አቡጀዴ ያልኳችሁ ማለት እነዚህ ለሀገር ውስጥ መገበያ አይነት ያገለግላሉ። ግን በዋነኝነት ማን የሚጠራው አልኳችሁ? አሞሌ ወይም ሳልት የምንለው ነው። ሁለተኛው ደግሞ ማሪያ ትሬዛ ቴለር ይባላል። በወቅቱ በ19ኛው ክፍለ ዘመን ላይ አንድ ፓወርፉል ስቴት አለች በዓለም አቀፍ ደረጃ። እሷ ማነች? ኦስትሪያ ትባላለች። እና የኦስትሪያዋ የወቅቱ ንግስት ደግሞ ማሪያ ትሬዛ ትባላለች። እና ይቺ ንግስት በእሷ ስምና በእሷ ምስል የተቀረጸ መገበያ ሳንቲም ነበራት። እና እንዳልኳቸው ኦስትሪያ በወቅቱ ፓወርፉል ስለነበረች ይሄ መገበያ እስከ አፍሪካ ድረስ መጥቷል። እና ከኤክስተርናል ወርልድ ጋር ለመገበያየት ከፈለጋችሁ ግዴታ ማሪያ ትሬዛ ቴለር ሊኖራችሁ ይገባል። ቢኮዝ ዓለም እየተገበያየበት የነበረው የወቅቱ ዶላር ማን ነው? ማሪያ ትሬዛ ቴለር ነው። ልክ አሁን ዶላር የዓለም መገበያ እንደሆነ ሁሉ በወቅቱ 19ኛው ክፍለ ዘመን ላይ ማሪያ ትሬዛ ቴለር ነበረ ማለት ነው። ሶ ለኤክስተርናል ትሬድ ደግሞ ማሪያ ትሬዛ ቴለርን ይጠቀሙ ነበረ ማለት ነው። እሺ ሌላው ሶስተኛው ኮንሴፕት ትሬድ ላይ የምትይዙት ሶስተኛው ኮንሴፕት በዚህ በ19ኛው ክፍለ ዘመን ላይ የነበሩ የኢትዮጵያ እንትኖችን ነው፣ ነጋዴዎችን ነው። ሶስት ናቸው፣ አፍቃላ፣ ጃባርቲና ጃለባ ይባላሉ። አፍቃላ የምንላቸው ደቡብ ምዕራብ ኢትዮጵያ ላይ ሳውዝ ዌስተር ኢትዮጵያ ላይ የነበሩ ሙስሊም ነጋዴዎች ናቸው። በቃ ይሄ ቦንጋ፣ ጅማ፣ ጅሬን፣ ሳካ ምናምን የምንላቸው እነዚህ ደቡብ ምዕራብ ኢትዮጵያ ግዛቶች ላይ ያሉት ምን ይባላሉ? አፍቃላ ይባላሉ። ሰሜን ኢትዮጵያ በተለይ ደግሞ ጎንደር አካባቢ ያሉት ደግሞ በቃ ባጭሩ ሰሜን ኢትዮጵያ ላይ ያሉት ሙስሊም ነጋዴዎች ደግሞ ጃበርቲ በመባል ይታወቃሉ። ከሱዳን የመጡ እነዚህ ሙስሊም ነጋዴዎች በተለይ ደግሞ ለነዚህ ለናይሎቲክ ኪንግደሞች ሼክደሞች ወይም ደግሞ ለና አቆልዲ፣ አሶሳ፣ ቤኒሻንጉል መመስረት ምክንያት የሆኑት ደግሞ ጃለባ በመባል ይታወቃሉ ማለት ነው። እነዚህ ሶስቱን ነጋዴዎች ያዟቸው፣ ፈተና ላይ ይመጣል። ሲሚላርሊ ዛርጎባ ፍሮም ዘ ሸዋ ኪንግደም ዌር አክቲቭ መርቻንትስ ሁ ትራቨልድ ቪያ ሀረር አፕ ቱ ዘ ኖርዘርን ሶማሊ ኮስት ይለናል። በምስራቅ ኢትዮጵያ በኩል ያለውን የንግድ እንቅስቃሴ ያሳልጡ የነበሩት ደግሞ የአርጎባ ነጋዴዎች ናቸው። ወይም ደግሞ እነዚህ አርጎባ ላይ የነበሩ ሙስሊም መርቻንቶች ሲሆኑ ከሸዋ ተነስቶ እስከ ሰሜንና እስከ ሶማሊያ እስከ ሀረር ጫፍ ድረስ ወይም ደግሞ እስከ በርበራ፣ ዘይላ እና ታጁራ ወደቦች ድረስ ያለውን የንግድ እንቅስቃሴ ይቆጣጠሩ የነበሩት እና ያሳልጡ የነበሩት አርጎቦች ነበሩ ማለት ነው። እሺ በመቀጠል የምንመለከተው እንግዲህ ታሪክ ዘ ሜኪንግስ ኦፍ ሞደርን ኢትዮጵያን ስቴት ደግሞ
ዘመናዊ የኢትዮጵያን መንግስት እንዴት መመስረት ተቻለ? ሶ እንደምታውቁት እስከ 1855 ድረስ ኢትዮጵያ ፔሪድ ከ1769 አንስቶ እስከ 1855 ድረስ ምንድን ነበር የሚባለው? ዘ ኢራ ኦፍ ዋርሎርድስ ወይም ደግሞ ዘመነ መሳፍንት ተባል ይታወቃል አይደለ? ማህበረሰቡ እንዳለ ተከፋፍሎ የነበረበት ጊዜ ነበር። ስቴቶቹ እንዳለ ተከፋፍሎ ነበር። አንጻራዊነት ሰላም የነበረው የት ነው? ሸዋ ላይ ብቻ ነበረ። ነገር ግን 1855 ላይ አንድ ጠንካራ ሽፍታ እንበለው፣ ምክንያቱም በወቅቱ ሽፍታ ስለነበረ፣ ወይም ደግሞ ልክ እንደ ሌሎቹ ሁሉ ሎካል ሎርድ እንበለው የደንቢያ አካባቢ ገዢ አገረ ገዢ ስለነበር ማለት ነው። እና ካሳ ኃይሉ በሽፍታነት ስሙ እንዲሁም በንግስና ስሙ ደግሞ ኢምፔሪየር ቴዎድሮስ መጣና ይሄ የኢትዮጵያን ዘመናዊ ታሪክ እንደ አዲስ መጻፍ ጀመረ ማለት ነው። ሶ በአጭሩ እዚህ ጋር የሚያብራላችሁ ምንድን ነው አጼ ቴዎድሮስ እንዴት ወደ ስልጣን መጡ የሚለውን ነው። እዚህ የመጀመሪያው እችኛዋ አንቀጽ የምታወራው እንዴት ወደ ስልጣን መጡ ነው። በአጭሩ ካሳ ኃይሉ በዘመነ መሳፍንት ጊዜ ነበሩ፣ ወይም ደግሞ በኢራ ኦፍ ዋርሎርድ ጊዜ ነበሩ። ሀፍ ብራዘር ነበራቸው ወይም የእንጀራ ወንድማቸው ማነው? እሱም ደጃዝማች ክንፉ የሚባል የእንጀራ ወንድም ነበራቸው እና ደጃዝማች ክንፉ የደንቢያ አካባቢ አስተዳደር ነው። ነገር ግን ደጃዝማች ክንፉና ካሳ ኃይሉ ከዛ በፊት በኢጅፕት ተሸንፈዋል። ዋሮቹ ላይ ስንገባ በኋላ እናየዋለን። እና ደጃዝማች ክንፉ 1839 ላይ ሞተ። ከዛ ካሳ ኃይሉ የወንድማቸውን ስልጣን ወስደው ደንቢያን ለማስተዳደር ሲሞክሩ በወቅቱ ፓወርፉል የነበረው ስለ ዘመነ መሳፍንት ስትማሩ ከዚህ በፊት እንደነገርኳችሁ የእጁ ዳይናስቲ ፓወርፉል ነበር ከዘመነ መሳፍንት መሪዎች ውስጥ እና የእጁ ዳይናስቲ በወቅቱ አስተዳዳሪ የነበረው ደግሞ ራስ አሊ ዘሰከንድ ይባላል። እና ራስ አሊ ዘሰከንድ ከካሳ ኃይሉ ማንን ወሰደበት? ደንቢያን ወሰደበት። ወንድሙ ሲሞት ደንቢያን የራሱ ግዛት አደረገ ራስ አሊ። ካሳ ኃይሉ በዚህ ተናደው ምናኑ ሽፍታ ሆኑ፣ ወደ ጫካ ገቡ፣ የራሳቸውን ጦር መሰብሰብ ጀመሩ። ከዛስ ራስ አሊ የካሳ ኃይሉ እንቅስቃሴ ስላልተመቻቸው ደስ ስላላላቸው ምን አደረጉ? ፖለቲካል ሜሬጅ ፈጠሩ። ተግባባን? ምን ለማድረግ? ከካሳ ኃይሉ የሚመጣባቸውን ቻሌንጅ ለመቀነስ እና ደንቢያን በሁለት አቅጣጫ የራሳቸው ለማድረግ ማለት ነው። አንደኛ በፓወርፉል ይወስዷታል፣ ሁለት ደግሞ ካሳ ኃይሉን ከልጃቸው ጋር የሚያጋቡ ከሆነ በፖለቲካል ሜሬጅ አማካኝነት የእሱ ግዛት የሚባለው በሙሉ የእሳቸውን ግዛት ይሆናል ማለት ነው። ምን አደረጉ ማለት ነው? ካሳ ኃይሉ ሽፍታ ሲሆን ምን አደረጉ? ካሳ ልጃቸውን እንዲያገባ አደረጉ። ተዋበችን ወይም እቴጌ ተዋበችን የራስ አሊን ልጅ ካሳ ኃይሉ ምን አደረጉ ማለት ነው? አገቡ፣ በቤተክርስቲያን አገቡ። አሁን ጨዋታው የሚጀምረው ከዚህ በኋላ ነው። ተግባባን? ሃይቨር ካሳ ስቲል ፌልት ዛት ሂ ዋዝ ኖት ዌል ትሪትድ ባይ ራስ አሊ ዘ ሰከንድ ኤንድ መነን ኤንድ ሪዙምድ ሂዝ ሽፍትነት ይለናል። ካሳ ኃይሉ ምንም እንኳን አሁን ራስ አሊ ልጁን ቢድረውም በራስ አሊና በሚስታቸው በእቴጌ መነን ምንም ደስተኛ አይደለም። ማን? ካሳ ኃይሉ ማለት ነው። ለምን? ወደ ፖለቲካል ፓወሩ እንዲወጣ አይፈልግም ራስ አሊ። ካሳ ደግሞ የሚፈልገው ምንድን ነው? ይሄ ዘመነ መሳፍንት የሚባለው ነገር እንዲቀርና አንድ ጠንካራ የሆነ ኢምፓየር መመስረት ይፈልጋል። በተለይ ደግሞ ምናልባት ፈተና ላይ ከመጣም ያዙት ፍካሬ ኢየሱስ የሚባል መጽሐፍ አለ። እዚህ መጽሐፍ ላይ ኢትዮጵያን አንድ አድርጎ የሚገዛ ስሙም ቴዎድሮስ ነው። ቴዎድሮስ የሚባል ንጉስ ኢትዮጵያ ላይ ይነግሳል፣ ኢትዮጵያንም አንድ አድርጎ ሰላማዊ በሆነ መንገድ ይገዛታል የሚል ትንቢት አለ እና ይህ ትንቢት የተጻፈው ለእኔ ነው የሚል እንትል አላቸው፣ አመለካከት አላቸው። እና በኋላም ንግስና ከነገሱ በኋላ ከዚህ ከፍካሬ ኢየሱስ ወስደው ነው ምን ያሉት? ስማቸውን አጼ ቴዎድሮስ ብሎ የሰየሙት እንጂ ትክክለኛ ስማቸው ካሳ ኃይሉ ነው። ካሳ ኃይሉ አሁንም በሽፍትናታቸው ቀጠሉ። ከዛ ምን ማድረግ ጀመሩ? እነዚህ ጠንካራ የሚባሉ ዋርሎርዶችን መዋጋት ጀመሩ፣ የራሳቸውን ሰራዊት አቋቁሙ። በዚህም የመጀመሪያ ጦርነታቸው ፈርስት ካሳስ ዲፊት ደጃች ጎሹ ዘውዴ ኦፍ ጎጃም አት ጉራምባ ኦን ኖቬምበር 27 1852። አሁን ጦርነቶቹን ከዚህ ጀምራችሁ ነው የምትመለከቱት። ጉራምባ ላይ የጎጃሙን መሪ ጎሹ ዘውዴን አሸነፉ። ጎጃምን የራሳቸው አደረጉ ማለት ነው። ጎጃም ላይ ዶሚኒንስ ይኖራቸው ጀመር። ከዚህ በኋላ አሁንም ብዙም ሳይቆዩ ከወራቶች በኋላ የራስ አሊን ዘሰከንድን አራት ዋና ዋና የጦር ጀነራሎችና መሪዎችን ብሩ አልጋዝ፣ አቤን ያዘውና በለው የሚባሉትን ብሩ አልጋዝ፣ አቤን ያዘውና በለው የሚባሉትን የራስ አሊ ዋነኛ የጦር መኳንንቶችን ምን ላይ ምን የሚባል ጦርነት ነበር? ጎርጎራ ቢቼን ጎርጎራ ቢቼን ላይ 1853 ላይ በወራቶች ልዩነት አሸነፉ። ጉራምባ ጎሹ ዘውዴ ተሸነፈ። አራቱ የራስ አሊ እንትሮች ደግሞ ቫሳልሶች ደግሞ ምን ሆኑ ማለት ነው? ጎርጎራ ቢቼን ላይ አሸነፏቸው። ከዛስ አፄ ዮሐንስ እንዲህ እያሉ አሁን ራሳቸው እያጠነከሩ እየመጡ ነው። በስተመጨረሻ ሶስተኛ ላይ ደግሞ ከማን ጋር ተጋፈጡ? ከራሱ ከቀድሞ ጠላታቸው ከራስ አሊ ጋር።
የት ላይ አይሻል የሚባል ጦርነት ላይ ራስ አሊ በጣም ብዙ ሰራዊት ይዞ ነበር ሄደው። ከዛ ራስ አሊን አሸነፉት። የሚስታቸውን አባት አሸነፉ፣ ገደሉ። ከዛ ምን አደረጉ ማለት ነው? ፓወሩን ተቆጣጠሩ። ማለት ሰሜን ኢትዮጵያ አካባቢ ላይ አብዛኛውን ግዛት እየተቆጣጠሩ ነው። ከዛ ሰሜን ኢትዮጵያ ላይ ሙሉ ለሙሉ ቁጥጥራቸውን አረጋግጠው ንግስናቸውን ለመቀበል የትግራይና የሰሜን ኢትዮጵያ አካባቢ ወይም ሰሜን የምንለው ግዛትና ትግራይን አጠቃላይ የሚያስተዳድረውን ደጃዝማች ውቤን ማሸነፍ አለባቸው። ድርሰጌ የሚባል ቦታ ላይ ለድርሰጌ የምትባለው ማርያም ቤተክርስቲያን ያለች አይደል? ለዛች ቅርብ የሆነ ቦታ ሜዳ ነው እና እዛ ጦር ሜዳ ላይ ድርሰጌ ላይ የሰሜንና የትግራይ መሪ የሆነውን ደጃች ውቤን 1855 ላይ ከሁለት ዓመት በኋላ አሊን ካሸነፉ ከሁለት ዓመት በኋላ ደጃች ውቤን አሸነፉ። ሰሜን ኢትዮጵያ ላይ ያለውን ፓወር በሙሉ ተቆጣጠሩና እዛው ከጦር ሜዳው አቅራቢያ ላይ ያለችው ድርሰጌ ማርያም ላይ ንግስናቸውን ተቀበሉ። ንግስናቸውን ሲቀበሉ ምን አልኳችሁ? አጼ ቴዎድሮስ ሁለተኛ ዳግማዊ ቴዎድሮስ በመባል ምክንያቱም ይህን ስም የወሰዱት ከምንድነው ብያቸዋለሁ? ፍካሬ ኢየሱስ ከሚባለው መጽሐፍ ኢትዮጵያን አንድ አድርጎ ይገዛል የተባለው ቴዎድሮስ እኔ ነኝ ብሎ ስለሚያስቡ ነው። በዚህ አማካኝነት አጼ ቴዎድሮስ ተብሎ ተሰየሙ። ከዛ ወዲያው ነው አጼ ቴዎድሮስ አሁን እዛው አልቀሩም። የተቀሩትን የኢትዮጵያ ግዛቶች ለምን ኢምፔሪያል የሆነ ፓወር ስለሆነ መመስረት የሚፈልጉት ወደ ወሎና ወደ ሸዋ ደግሞ መጡ። ወሎን ተቆጣጠሩ ባጭር ጊዜ። ከዛ ደግሞ ሸዋ 1855 ላይ ሸዋ ላይ መጥተው ሸዋን ተዋክተው በወቅቱ የሚኒሊክ አባት ነበሩ ንጉስ የነበሩት። ነገር ግን አጼ ቴዎድሮስ ሸዋ ላይ ከመድረሳቸው በፊት ኃይለ መለኮት ይባላሉ ሞተዋል እና ሸዋ ላይ መጥተው የኃይለ መለኮት አልጋ ወራሽ ሆነው አጼ ሚኒሊክን እስረኛ አድርገው ይዘዋቸው ሄዱ። የሸዋ መኳንንቶችን እጅና እግራቸውን ሲቆርጡ ነበር እና አንድ ባለቀኝ ምን አለች? ምነው አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋን መኳንንት እጅ ነስተው ሄዱ ብላ እንትልም ቅኔም ዘርፋላቸዋለች። እና በዚህ መልኩ የሸዋ መኳንንቶችን ረሽ ነው ምን ማለት ሸዋ ማን ነው ግዛቱን የራሳቸው አድርገው መመለስ ችለዋል ማለት ነው። ከዛም እንግዲህ ምንም እንኳን ፓወርፉል የሆኑ መሪ ቢሆኑም አጼ ቴዎድሮስ የሚወደድላቸው ባህሪ ምንድነው? ሃይማኖተኛ ናቸው። ፖሊገሚ ወይም ደግሞ ይሄ ንጉሱ ነው ብዙ ሚስት የማግባትን ስርዓት እሳቸውን ያስቀሩት ከተዋበሽ ጋር ነው ተወስነው ለረጅም ጊዜ መቆየት የቻሉት። ከዛ በተጨማሪ ዘመናዊ የሆነ እንትልን ማምጣት ይፈልጋሉ። ኢትዮጵያ ዘመናዊ የሆነ የጦር መሳሪያ እንዲኖራት በተለይ ይሄኛው ጦርነት ማለት ነው። እዚህ ጋር አይ ቲንክ አልጠቀሰውም። ደባርቅ የሚባል ጦርነት ነበረ። አጼ ቴዎድሮስ ሽፍታ እያሉ ሳለ በኢጅፕቶች ተሸንፈው ነበር እና ለመሸነፋቸው ምክንያት ዘመናዊ የጦር መሳሪያ ለመታጠቃቸው መሆኑን ስላወቁ ኢትዮጵያ ዘመናዊ የጦር መሳሪያ እንዲኖራት በጣም ትልቅ ፍላጎት ነበራቸው እና በዚህም ፈረንጆችን የጦር መሳሪያ እንዲሰሩላቸው በተደጋጋሚ ደብዳቤ ላኩ። ነገር ግን ብሪቲሾች ዝም ሲሏቸው ጊዜ ምን አደረጉ? ኢትዮጵያ ውስጥ የነበሩ የሃይማኖት መሪዎችን ሰብስበው እንዳለ ጋፋት ላይ አሰሯቸው እና የጦር መሳሪያ እንዲሰሩ አስገድዷቸው። በዚህም ሴባስቶፖል የተሰኘው መድፍ አንድ ጊዜ ተኩሶ የፈራረሰው ማለት ነው። እሱም መድፍ ማሰራት ችለዋል። ብሪቲሾችም እንግዲህ ደግሞ ለታገቱት ነጮች በአጼ ቴዎድሮስ የታገቱትን ነጮች ለማስለቀቅ በጀነራል ናፒር የሚመራ ጦር ወዴት ወደ አጼ ቴዎድሮስ ላኩ ወይም ወደ ኢትዮጵያ ላኩና ነፃነቱን ለማውጣት ከአጼ ቴዎድሮስ ጋር ተዋግተዋል ማለት ነው። እና የአጼ ቴዎድሮስ መውደቅ ሁለት ነው ምክንያቱ። አንደኛው ኢንተርናል ስትራግል ነው ወይም ኢንተርናል ኦፖዚሽን ነው። ሁለተኛው ኤክስተርናል ዋር ነው። ኢንተርናሉ የጎጃም፣ የአገው፣ የሰሜን፣ የወልቃይት፣ የወሎ፣ የሸዋ መሪዎች እንዳለ ምን አይሉም የአጼ ቴዎድሮስን ይህን ኢምፔሪያል ፓወር የሚለውን ነገር አክሴፕት አላደረጉትም እና የእሳቸውን አመራር ሬዚስት ያደርጉ ነበር። የአጼ ቴዎድሮስ አገዛዝ ደግሞ በጣም እንትን ነበር። ሬዚስት አደረግክ ማለት የሚደርስብህ ጭፍጨፋ አይደለም። ይህንን ፍራቻ ብቻ ዝም ብለው እንትን ይላሉ እንጂ ማንም ለሳቸው በተገቢው መንገድ የሚገዛ አልነበረም። ኢንተርናሊ ኮንሶሊዴት የሆነ ፓወር አልነበረም የነበራቸው። ከዛ ደግሞ 1865 ላይ ደግሞ ጭራሽ ምን አደረጉ? ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ብዙ መሬትን ይዛለች፣ ተቆጣጥራለች። ስለዚህ መሬቱ ሊሰራበት ይገባል፣ ሞደርናይዝ መሆን አለበት፣ ህዝቡ መስራት መቻል አለበት ብለው ምን አደረጉ? አንድ ቤተክርስቲያን ውስጥ ለቅዳሴ ከሚያስፈልገው 3 ዲያቆንና 2 ቄስ በስተቀር አንድ ቤተክርስቲያን ውስጥ ሌላ ካህን አያስፈልግም አሉና ከ3 ዲያቆን ከ2 ፕሪስት ውጪ ሌሎቹን ካህናት ወጥተው እንደ ኦርዲነሪ ፒፕሉ እያረሱ እንዲኖሩ ቤተክርስቲያን የሚያዘችውን ኤክሰስ የሆነ አግሪካልቸራል ላንድ ለማህበረሰቡ ሰጠ። በዚህ ምክንያት ደግሞ ጭራሽ የሃይማኖት አባቶችና የእነሱ ተከታይ የሆነው ማህበረሰብ እንዳለ ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች ከአጼ ቴዎድሮስ ተቃራኒ ሆኑ ማለት ነው። በተጨማሪ ደግሞ በዚህ ምክንያት አባ ሰላማን በወቅቱ የነበሩትን ጳጳስ
ምን አድርጓቸው ነበር? አሰራቸው። ጭራሽ እሳቸው ደግሞ ከ3 ዓመት በኋላ እዛው እስር ቤት ውስጥ እያሉ ሞቱ። በዚህ ምክንያት ኢንተርናሊ ህዝቡ ሁሉ እንዳለ አጼ ቴዎድሮስን ጠልቷቸው ነበር። ከዛ ደግሞ ያሰራቸዋቸውን ነጮች ፍቱ ብለው ደግሞ ብሪቲሾች በጀነራል ናፒር የሚመራ ጦር ወደ ኢትዮጵያ ልከው አዘ ባትልስ ኦፍ መቅደላ ያው አጼ ቴዎድሮስ ቀጥታ አልተዋጉም። የሰራዊታቸው ግን የአጼ ቴዎድሮስን ሰራዊት የሚመራው ራስ ገብርዬ ግን ተዋግተዋል። ራስ ገብርዬ ተሸነፉ። አጼ ቴዎድሮስን ራስ ገብርዬ እንደሞቱ እንዲሁም ሰራዊታቸው እንደተሸነፈና የእንግሊዝ ጦር ቤተመንግስታቸው እንደከበበ ሲያውቁ ያው ለጠላት እጅን አሳልፌ አልሰጥም ብሎ ራሳቸውን በራሳቸው አጥፍተዋል ማለት ነው። ሶ ዘ ባትል ኦፍ መቅደላ የአጼ ቴዎድሮስ ዘመነ መንግስት ያበቃበት ነው ማለት ነው። እሺ ሶ አጼ ቴዎድሮስ 1868 ከሞቱ በኋላ 1868 ላይ አጼ ቴዎድሮስ ከሞቱ በኋላ ያው የእሳቸውን ፓወር መቆጣጠር የሚፈልጉ ብዙ ነገስታቶች አሉ ኢትዮጵያ ውስጥ ተግባባን። ከነዛ ውስጥ አንዱ ማን ነው? ዋክሹም ጎበዜ ገብረመድህን ሶፍ ላስታ አንዱ ነው። የላስታው መሪ ዋክሹም ጎበዜ አንዱ ነው እና እሳቸው ልክ አጼ ቴዎድሮስ ልክ እንደሞቱ መሞታቸውን ሲያረጋግጥ ምን አደረገ? ወዲያው ራሱን ኢምፔረር አድርጎ ሾመ። ተግባባን። በዛ በኩል ደግሞ እንደገና ትግራይ ላይ ያለው ደግሞ ካሳ ምርጫ አለ ወይም አጼ ዮሐንስ አራተኛ የምንላቸው። ሸዋ ላይ ደግሞ ከአጼ ቴዎድሮስ እስር ቤት አመልጦ የመጣው ሚኒሊክም ደግሞ እዚህ ጋር ሸዋን እየመራ ኢምፔረር መሆን ይፈልጋል እና ዋክሹም ጎበዜ የላስታው ልክ እንትላ ማናቸው ስሙ አጼ ቴዎድሮስ መሞታቸውን ሲያረጋግጥ ያለማንም እውቅና ራሱን ኢምፔረር ተክለ ጊዮርጊስ ብሎ የንግስና ስሙን አጼ ተክለ ጊዮርጊስ ሁለተኛ በማለት 1868 ላይ ነገሰ። ግን ብዙም አልቆየም። እስከ 71 ነው ያስተዳደረው። ካሳ ምርጫ ዋነኛ ተቀናቃኙ ነበረ ወይም ደግሞ የትግራዩ ካሳ ምርጫ ወይም በኋላ ንግስና ስሙን ታውቁት እናንተ ዮሐንስ የእሱ ተቀናቃኝ ነበር እና ኢቨን እንደውም በጣም እንትን ይሉ ነበር፣ ይነቋቆሩ ነበር ነው የምንለው በእኛ ቋንቋ። ማን ነው ካሳ ምርጫ ያው የእንግሊዝ ጦር ወደ ኢትዮጵያ ሲመጣ አጼ ቴዎድሮስን ፈልጎ አጼ ቴዎድሮስ ቤተመንግስት ድረስ ወይም መቅደላ ድረስ ይዟቸው ሄዱት ካሳ ምርጫ ናቸው እና ለዚህም ደግሞ ውለታቸው የእንግሊዝ ጦር ከኢትዮጵያ ሲወጣ ዘመናዊ ጦር መሳሪያ አስታጥቋቸው ነው የሄደውና ዘመናዊ ጦር መሳሪያ የታጠቁት ከሁሉም መሪዎች ካሳ ምርጫ ናቸው በወቅቱ ማለት ነው። ኢቭን ራሳቸውን እስኪያደራጁ ነው ትንሽ ጊዜ ፈጀባቸውና ዋክሹም ጎበዜ በጣም ብዙ ሰራዊት አለኝ ለማለት በኩንታል ሙሉ ጤፍ ይልኩላቸው ነበረ። ከዛ በምላሹ ደግሞ ካሳ ምርጫ ደግሞ ምን ያደርጉ ነበር? ጤፉን አስቆልተው አስጭነው ይልኩላቸው ነበር። መልእክቱ ምንድነው? ምንም እንኳን እንደዚህ ኩንታል ጤፍ የበዛ ሰራዊት ቢኖርህም እንዲቆልቼ እመልስሃለሁ ብለው ጤፉን ቆልተው ይልኩላቸው ነበር እና እንደዚህ ምልልስ ነበራቸው። ነገር ግን ያው ተክለ ጊዮርጊስ 3 ዓመት ብቻ ነው የነገሱት። አዘ ባትልስ ኦፍ አሰም ላይ አሰም ጦርነት ላይ አጼ ዮሐንስ ወይም ይቅርታ ካሳ ምርጫ አሸነፋቸውና በተራቸው ደግሞ እሳቸው ጃንዋሪ 1872 ላይ የንግስና ስማቸውን አጼ ዮሐንስ ብለው አጼ ዮሐንስ ደግሞ በኢትዮጵያ ታሪክ አራተኛ ናቸው እሳቸው እና ሰው አጼ ዮሐንስ አራተኛ በመባል ኢትዮጵያ ውስጥ ፖለቲካል ፓወርን ይዘዋል ማለት ነው። ሶ አሁን እዚህ ጋር ፈተና የሚጠየቁት ነገር አጼ ዮሐንስ ከቴዎድሮስ የአመራር ስርዓታቸው ወይም አድሚኒስትሬሽን ስርዓታቸው ምን አይነት ልዩነት አለው ነው። ሶ አጼ ቴዎድሮስ እንዳልኳችሁ በጣም እንትን ነው አይደለ፣ ሴንትራላይዝድ የሆነ ፓወር ነበር የነበረው። ሌሎቹን ሎርዶች ፓወር እንዲኖራቸው አይፈልግም፣ ፓወሩን ሼር ማድረግ አይፈልግም። አጼ ዮሐንስ ግን ከኢንተርናል መሪዎች ጋር ወይም ሀገር ውስጥ ካሉ መሪዎች ጋር ምንም አይነት ጸብ አይፈልግም እና ዲሴንትራላይዝድ የሆነ ሲስተምስ ኦፍ አድሚኒስትሬሽን ነበር የነበረው አጼ ዮሐንስ። ሪጂዮናል ሩለሮች የፈለጉትን ግዛት እንዲያስተዳድር ይፈቅድላቸዋል። ግን ምንድን ነው የእሱን ኢምፔሪያልነቱ የእሱን ኮሮኔሽን አክሴፕት እንዲያደርጉ ብቻ ነው የሚያስገድዳቸው። ፐርሚቲንግ ሪጂዮናል ሩለርስ ቱ ኤክሰርሳይዝ ኤ ኮንሲደረብል አውቶኖሚ ይለናል። የሚያስፈልጋቸው ነጻነት ኤክሰርሳይዝ እንዲያደርጉ ይፈቅዳል። A good example of was his recognition of Minilik as a ንጉስ of ሸዋ by the ሊች agreement in 1870። ለዚህም አንዱ ማሳያ ደግሞ ምንድን ነው 1878 ላይ የሸዋው ንጉስ የሆነው ሚኒሊክ በተደጋጋሚ ሲያስቸግራቸው አጼ ዮሐንስ ምን አደረጉ? ከነገሱ ከ6 ዓመታት በኋላ አጼ ዮሐንስን ለሆነ ስብሰባ ጠሩት። የት ላይ? ሊቼ ላይ፣ ወሎ አካባቢ ማለት ነው። እና በዚህ በሊቼ ስምምነት ላይ አጼ ዮሐንስ ምን አሉት? አንተ እኔን እንደ ኢትዮጵያ ኢምፔረር ከተቀበልከኝ፣ እኔ ኢትዮጵያ ኢምፔረር ነኝ፣ እንደ ኢምፔረር ልትቀበለኝ ይገባል። እኔ ዋናው መሪ እያለሁ አንተ ከኤክስተርናል አገራቶች ጋር ምንም አይነት ግንኙነት ሊኖር አይገባም። ስለዚህ ኤክስተርናል ሪሌሽንሽፖችን አቁም። 2 3ኛው ደግሞ ኪንግ ኦፍ ኪንግ ነኝ ብለህ ራስን የምጠራውን ነገር አቁም አሉትና በምላሹ ደግሞ አንተ የሸዋ ንጉስ መሆንህን እኔም
ሌሎቹም እንዲቀበሉ አደርጋለሁ፣ አውጃለሁ። ከዚህ በኋላ አንተ የሸዋ ንጉስ ነህ፣ ንጉስ ኦፍ ሸዋ ነህ። ኢማጂን ንጉስ ማለት ምን ያህል ትልቅ ንግስና እንደሆነ ማለት ነው። እኔ ኢምፔረር ነኝ፣ አጠቃላይ ኮሮኔትሩ ነኝ፣ አንተ ደግሞ የሸዋ ንጉስ ብቻ ነህ። እና ሚኒሊክ ደግሞ ወሎን ይፈልግ ስለነበረ ወሎን ደግሞ እሰጥሃለሁ ብለው ደግሞ በሳቸው በኩል እንትን አቀረቡለት ማለት ነው። እና በዚህ ስምምነት ሚኒሊክ እና እሳቸው በዚህ ነበር የተስማሙት። በተጨማሪ ደግሞ ከሚኒሊክ በተጨማሪ ራስ አዳል ተሰማ የጎጃሙን መሪ ክርስትናን ከተቀበለ በኋላ ንጉስ ተክለ ሃይማኖት ተብሎ ከተሾመ እንትን ካለ ከተጠመቀ በኋላ የመጀመሪያ ስሙ ራስ አዳል ተሰማ ነበር። ስሙ ጎጃም ላይ ነበር የነገሰው። ከዛ ንጉስ ተክለ ሃይማኖት ተብሎ ጎጃም ላይ ሲነግስ ከፋንም ጨመሩለት 1881 ላይ ለነበረው ጸባይ ብለው ለተክለ ሃይማኖት ከጎጃም በተጨማሪ ከፋንም ጨምረውለት ነበር ማለት ነው። ኢምፔሪያል ዘፎርስ ሶቱ ኢንድሪጅስ ኮንትሮቨርሲ በተጨማሪ አፄ ዮሐንስ ያደረጉት ነገር ምንድነው? ይሄ የሃይማኖት ክፍፍሎቹን እስካሁን በቻፕተር 3-4 ላይ በተደጋጋሚ ያየናቸውን ይሄ ሪሊጂየስ ኮንትሮቨርሲዎችን ለመቋጨት ምን አደረጉ? ወሎ ላይ ቦሩ ሜዳ ላይ ምን አደረጉ? ሪሊጂየስ ካውንሲል ጠሩ። እዚህ ሪሊጂየስ ካውንሲል ላይ ኦፕን ዲቤት ነው ያደረጉት። እነዚህ ሃይማኖት መሪዎቹ ኦፕን ዲቤት እንዲያደርጉ አደረጉ፣ ወይም ክፍት ክርክር አደረጉና በዚህም ክርክር ማን አሸነፈ? ኢትዮጵያ ኦርቶዶክስ ቸርች አሸነፈና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገሪቷ ዋና እምነት እንድትሆን ኦፊሻሊ አወጁ። ከዛ በጣም ብዙ የሌላ እምነት ተከታዮች ወደ ክርስትና እምነት እንዲለወጡ ወይም ወደ ኦርቶዶክስ እምነት እንዲቀየሩ ፎርስ ይደረጉ ጀመር። በተለይ ደግሞ ሙስሊሞች በቃ ሌላ እምነት ያላቸው ማህበረሰቦች ሁለት ምርጫ ነው የቀረበላቸው። ወይ ወደ ክርስትና እምነት ተለውጠው ወይም ወደ ክርስትና እምነት ተጠምቀው ተለውጠው ያላቸው ሀብትና ነፃነት ተጠብቆላቸው እንደበፊቱ ይኖራሉ። አዘርዋይስ ደግሞ ባለኝ እምነት እቀጥላለሁ የሚሉ ከሆነ ደግሞ ሀብታቸውን ይነጠቃሉ፣ መሬታቸውን ይነጠቃሉ፣ ከሀገር ይወጣሉ ማለት ነው። ይሄ ነበር የቀረበላቸው። መሪዎችም እንደዛው ሙስሊሙ ነው የነገሰው። ለምሳሌ ራስ አዳል ተሰማ ወፍ ጎጃም አለ። ራስ አዳል ማለት ሙስሊም ነው። ስለዚህ ንግስና ላይ ትቆያለህ፣ ክርስትናን ተቀብለ ንግስና ላይ ትቆያለህ ወይንስ ንግስናህን ትሰደዳለህ የሚል ምርጫ ነው የሚቀርብላቸው። እና ሁሉም ነገስታት ማለት ይቻላል በወቅቱ የነበሩ ሙስሊም ነገስታቶች ተቀብሏል ክርስትና። ራስ አሊ ተቀብሏል። ራስ አደል ተሰማ፣ የወሎ ራስ አሊ ሙሐመድ አሊ ኦፍ ወሎ፣ ይቅርታ የወሎ መሪ ሙሐመድ አሊ ለምሳሌ ራስ ሚካኤል ተብሎ ነው የተሾመው። የጎጃሙ አደል ተሰማ ንጉስ ተክለ ሃይማኖት መባል ተሾሟል። ሰው አያች ፖለቲካል ፓወራቸው አይነካም። በቃ ክርስትና እምነቱ ከተቀበሉ ሌላውም ህዝብ እንደዛው። እና ግን አንቀየርም ያሉ ግን ምን ሆነዋል ማለት ነው? ከሀገር ወጥተዋል፣ ሀብታቸውን መሬታቸውን አጥተዋል ማለት ነው። በተጨማሪ ደግሞ አንዳንዶቹ ደግሞ ሁለቱንም እምነት ኤክሰርሳይዝ የሚያደርጉ ነበር። ቀን ኦርቶዶክስ ናቸው፣ ማታ ደግሞ ሙስሊም ናቸው ማለት ነው። ስቲል አዘር ሬዚስትድ ኤንድ ፍሌድ ቱ አርሲ፣ ጉራጌ፣ ጅማ ኤንድ ሱዳን ይለናል። በተጨማሪ ደግሞ አንፈልግም ያሉት ደግሞ ወደ ሱዳን ወደታች ወደ ኢትዮጵያ ግዛት ደግሞ ጅማ፣ ጉራጌ፣ አርሲ እነዚህ የዮሐንስ አስተዳደር የማይደርስባቸው አካባቢዎች ላይ ወደ እነዚህ ግዛቶች ላይ ምን ብሏል ማለት ነው? ተበታትነው ነበረ ማለት ነው። ወደ ሱዳን የሄዱት ደግሞ በሼክ ቶላ አማካኝነት ይመሩ ነበር። በኋላም አፄ ዮሐንስ መተማ ላይ በማህዲስቶች አይደለም የተገደለው። እሺ የማህዲስት ሰራዊት ሳይሆን የገደለው ማህዲስቶችን ኦልሞስት አሸንፎ አስወጥቶ ጨርሶ ነው። ባለቀ ሰዓት ላይ ከዚህ ከኢትዮጵያ የተሰደዱ ሙስሊም ሪቮልቶች ናቸው። ከማህዲስት ጋር አብሮ የመጡ ሙስሊሞች ናቸው። ለምን አፄ ዮሐንስን በደንብ ፊዚካሊ አያውቁትም ማህዲስቶች። ለምን ወደ ማህዲስቶች ሂዶ የተዋጋው አፄ ዮሐንስ ሳይሆን የሱ ቀኝ እጅ ራስ አሉላ ነው። ተግባባን። እና አፄ ዮሐንስን ግን ያውቁታል። ማን? ከዚህ ከኢትዮጵያ ወደ ሱዳን አካባቢ የተሰደዱ ሙስሊም ማህበረሰቦች ሪቮልታንቶቹ ማለት ነው። ሶ እነዚህ ናቸው ከማህዲስት ጋር አብረው የመጡ እነዚህ ሙስሊም ሪቮልቶች ናቸው ለይተው አፄ ዮሐንስን መተው ያቆሰሉት። በኋላም ድሉ ወደ ማህዲስቶች ሄደው ማለት ነው። ኦልዞ ዘ ኢምፔሪያል ሃድ ዲዛይንድ ራስ መንገሻ ሲስ ሰክሰሰር ቢፎር ሂዝ ዴዝ ይለናል። ራስ እንግዲህ ከዛ በፊት የሚደረግ እንደነበረው አንድ ንጉስ የሱን ስልጣን ሊረከብ የሚችል ወይም የሱን ስልጣን ሊወስድ የሚችል ተተኪ ይሾማል አይደለ? ሶ አፄ ዮሐንስ ምንድነው ያደረጉት? ልጃቸው ራስ መንገሻን እንደሳቸው ተተኪ አድርገው ነበር የሾሙት ማለት ነው። በስተመጨረሻም ማርች 9 1989 ላይ መተማ የተሰኘው ጦርነት ላይ ያው ማህዲስቶችን አሸንፈው ድላቸውን ሊያከብሩ ትንሽ ደቂቃዎች በቀሩበት ጊዜ ላይ ነው፣ ወደ ኋላ ለመመለስ እየተዘጋጁ ባሉበት ጊዜ ላይ ነው እንዳልኳቸው ተለይቶ አፄ ዮሐንስ ተመቱ። በድሮ ጦርነቶች ላይ ደግሞ መሪው ከተመታ ደግሞ ሙሉ ሰራዊቱ ሰረንደር ያደርጋል፣ የሚመራ አይኖርም። እና ለዚህ ነው የመሪዎች ሞት የማይነገረው። ከዛም የአፄ ዮሐንስ ቀንደኛ ተፎካካሪ የሆኑት አፄ ሚኒሊክ ፖለቲካል ፓወሩን ወዲያው አፈፍ አድርገው ይዘው ከንጉስ ሚኒሊክ ኦፍ ሸዋ ወደ ኢምፔረር ሚኒሊክ ዘሰከንድ ኦፍ
ኢትዮጵያ በመባል የመጡት ወይም ደግሞ ዳግማዊ ሚኒሊክ በመባል የኢትዮጵያን ንግስና ተረከቡ ማለት ነው። በዚህም ሰዓት ደግሞ የአፄ ዮሐንስ ልጅ የሆነው ራስ መንገሻ ፓወሩ ለሱ ነበር የሚገባውና ሚኒሊክ የኢትዮጵያ ኢምፔረር ሲሆኑ ጊዜ ለሚኒሊክ አልገዛም ብሎ በተለይ ትግራይንና ኤርትራን ይዞ እንትን ብሎ ነበር። ሚኒሊክን ቻሌንጅ ያደርግ ነበር ወይም ደግሞ ከሚኒሊክ ጋር ይጋጭ ነበረ ማለት ነው። የራስ መንገሻ ጦር ከአፄ ሚኒሊክ ጋር አንድ ላይ የሆነው መች ነው መሰላችሁ? የጣሊያን ወረራ ጊዜ ነው። የጣሊያን ወረራ ጊዜ ነው። ከውጭ ጠላት ይልቅ የሀገሬ ጠላት ይሻለኛል ብሎ ነው የራስ መንገሻ ጦር ማንን የተቀላቀለው? ማነው? ሚኒሊክ ነው የተቀላቀለው። ልክ እንደ አባታቸው ናቸው ራስ መንገሻ። ሌላው ቴሪቶሪያል ኤክስፓንሽን ነው። እዚህ ላይ በጣም በቂ ነው። በዋነኝነት ማወቅ ያለባችሁ ነገር ቴሪቶሪያል ኤክስፓንሽን ኢትዮጵያ ውስጥ ይካሄድ የነበረው በአፄ ሚኒሊክ ነው። እሺ፣ በአፄ ሚኒሊክ ነው። በዚህ በሞደርን ኢትዮጵያ ታሪክ ላይ ማለት ነው። እና ጀነራላይዝ አድርጌ ልንገራችሁ፣ አፄ ሚኒሊክ በሶስት ፌዝ የተከፋፈለ ኤክስፓንሽን ነበራቸው። በሶስት ፌዝ ስላችሁ አፄ ሚኒሊክ ከ1875 ምናምን አንስቶ ኦር 71 አንስቶ እስከ 1897 ድረስ ከፋንና የምን እስከያዙበት እስከ 1897-98 ድረስ ምን ያደርጉ ነበር? ግዛታቸውን ያስተዳድሩ ነበር። በዚህ መሀል የተፈጠሩ የተለያዩ ኢቨንቶች ስለነበሩ በእነዚህ ኢቨንቶች ምክንያት ምን ተብሏል? የአፄ ሚኒሊክ ኤክስፓንሽን በሶስት ፌዝ ተከፍሏል። የመጀመሪያው ፌዝ ምንድነው? 1970 ማለት 1870ዎቹ ማለት አፄ ሚኒሊክ ምንድን ናቸው? አፄ ያልነበሩ የሸዋ ንጉስ ነበሩ አይደለ? ሶ when he was a king or ንጉስ ኦፍ ሸዋ ብለን ነው የምንይዘው። አፄ ሚኒሊክ የሸዋ ንጉስ ብቻ በነበሩበት ጊዜ፣ አፄ ዮሐንስ የኢትዮጵያ ገዢ በነበሩበት ጊዜ አፄ ሚኒሊክ ያደርጉት የነበረው ኤክስፓንሽን ወደ ደቡብና ወደ ደቡብ ምዕራብ ኢትዮጵያ ግዛቶች ላይ ነበረ እና ወደ ወሎም ሞክረዋል። ግን ያው ወሎ ኦልሞስት ተሰጣቸው፣ ከዛ በላይ አልሄዱም እና ወደ ምዕራብና ደቡብ ምዕራብ ኢትዮጵያ እንዲሁም ያደርጉት የነበረው እንቅስቃሴ ከኮሮኔሽናቸው በፊት ኢምፔሪየር ከመሆናቸው በፊት ነበረ። ሁለተኛው ፌዝ ደግሞ ኮሮኔት ካደረጉበት ከ1889 አንስቶ ወይም ደግሞ ኢትዮጵያ ንጉሰ ነገስት ከሆኑበት ወይም ኢምፔሪየር ከሆኑበት ከ1889 አንስቶ እስከ አድዋ ድረስ ያለው ነው። እስከ አድዋ ድረስ ያለው ነው እና ከዛ አድዋ መጣና ያው ኤክስፓንሽናቸውን ገታው። በእርግጥ ከአድዋ በፊት ክፉ ቀን የተሰኘው ረሃብ፣ በጣም አስቀያሚው የሆነው ረሃብ ለአድዋም ኢትዮጵያንን ትልቅ ዋጋ ያስከፈላቸው ረሃብ ነበር እና አስቡት፣ በዛ ረሃብ ውስጥ ነው አድዋን ማሸነፍ የቻሉት እና አፄ ሚኒሊክ በዚህ በክፉ ቀን ምክንያት ሁለተኛው ፌዛቸው ተስተጓጉሎ ነበረ። ከአድዋ ሲመለሱ ደግሞ የተቀሯቸውን ስቴቶች ተመልሰው መጣሁላችሁ ብለው ጃስ ብለው ያው ተቆጣጥራቸዋል ማለት ነው። ሶ እንዳልኳችሁ ሶስት ፌዞች አሉት። በተጨማሪ አፄ ሚኒሊክ ያው ኤክስፓንድ ሲያደርጉ ለሁለት ዓላማ ነው። ሌላው ዓላማቸው ማለት ነው። ዓላማውን ስንመለከት አንደኛው ቴሪቶሪያል ጌን ለማግኘት ነው። ግዛቶችን ለመቆጣጠር ነው። ግዛቶቻቸውን በተቆጣጠሩ ቁጥር ወይም አዳዲስ ግዛቶችን በተቆጣጠሩ ቁጥር አንደኛ ፖለቲካል ፓወርን ኮንሶሊዴት እያደረግ ትሄዳለህ። በተጨማሪ ደግሞ ኢኮኖሚካል ጌይኖች ይኖሩታል። ሁለተኛው ኮዝ ደግሞ ምንድነው? ኢኮኖሚካል ጌይን ነው። አዳዲስ ግዛቶችን እየተቆጣጠርክ በሄድክ ቁጥር ፖለቲካሊ ራስህን ኮንሶሊዴት ታደርጋለህ። ሁለተኛው ደግሞ ትሬድ ሮቶችንና ፈርታይል አግሪካልቸራል ቦታዎችን ትቆጣጠራለህ። በተለይ ደቡብ ምዕራብ ኢትዮጵያና ደቡብ ኢትዮጵያ ከጂኦግራፊ አንጻር ስትመለከቱት ይሄ ለኢኩዌተር በጣም ቅርብ የሆነና ይር ራውንድ ሬንፎል ያለበት ግዛት ነው። ሶ ይሄ አካባቢ ለሚሆን አፈር ያለውና ለአግሪካልቸር ስዊቴብል የሆነ በጣም ብዙ አግሪካልቸር ፕሮዳክቶች የሚመረቱበት የሚወጡበት ነው። እንዲሁም ደግሞ የተለያዩ ሪሶርሶች ያሉበት ሲሆን በመግቢያችንም እንዳየነው ደግሞ የኢትዮጵያ ረጅም ርቀት ንግድ ደግሞ መነሻ ቦታ ናቸው። ለምን? ምርት ያለው እዛ ነው። ምርት ካለ ደግሞ ንግድ አለ ማለት ነው። ተግባባን? ስለዚህ ከሸዋ ላይ ተነስተ ንግድን ከማካሄድና ሸዋ ላይ ያለውን ንግድ መስመር ከመቆጣጠር ይልቅ ሂደ ቤዙን መቆጣጠር ያዋጣል። ቤዙን ስትቆጣጠር ሁለት ነገር ነው የምትቆጣጠረው። አንደኛ ንግዱ ላይ ያሉትን ማቴሪያሎች፣ ሪሶርሶች ትቆጣጠራለህ። በተጨማሪ ደግሞ የንግድ መነሻውን ቦታ ተቆጣጥረ እያንዳንዱ ሴንተሮች ላይ ምን ታደርጋለህ ማለት ነው? ታክስ ትሰበስባለህ ማለት ነው። ሶ ለኢኮኖሚካልና ለፖለቲካል ጌይናቸው ነበረ ምን ያደረጉት ማለት ነው የተቆጣጠሩ። ሶ ዘ ፕሮሰስ ኦፍ ቴሪቶሪያል ኤክስፓንሽን ኦፍ ሚኒሊክ ካን ቢ ዲቫይድድ ኢንቱ 3 ፌዝስ ይለናል። ይሁን ሞስት ሳላዩ ነበር እንደውም የነገርኳችሁ ቢፎር ዘ መጀመሪያ ኪንግ ኦፍ ሸዋ በነበረበት ጊዜ ይለናል። ኪንግ ኦፍ ሸዋ የሆኑት ከ1865 ጀምሮ ነው። ነገር ግን በዚህ ሰዓት ኤክስፓንሽን አልጀመሩም። ለምን? ገናም ልጅም ናቸው እና ሰባዎቹ ቤት ውስጥ ጀምሮ ነው ኤክስፓንሽናቸው የጀመረው። ይኸው ለምሳሌ ጀመረላችሁ እዚህ ጋር 1870 ነው የጀመረው ምናቸው ኤክስፓንሽናቸው ማለት ነው። ሶ 1870ዎቹ አንስቶ እስከ 1889 ንጉስ ኦፍ ሸዋ እስከነበሩበት ጊዜ ድረስ። ሁለተኛው
ኮሮኔት ካደረጉ አንስቶ እስከ አድዋ ጊዜ ድረስ ከዛ የመጨረሻው ደግሞ ከአድዋ በኋላ እነ ከፋን የተቆጣጠሩበት ጊዜ ነው ማለት ነው። ሶ ከዛ ኤክስፓንሽናቸውን ከጀመሩ በኋላ ደግሞ አሁንም ስቴቶቹን በሁለት እንከፍላቸዋለን። አጼ ሚኒሊክ ሊገዙ ሲሄዱ ፒስፉሊ ሰሚትድ ያደረጉ ነበሩ፣ እንዲሁም ደግሞ በጦርነት የተቀላቀሉ ነበሩ። በቃ ፒስፉሊ ሰሚት ያደረጉት እነማን ናቸው፣ በጦርነት የተቀላቀሉት እነማን ናቸው የሚለውን መያዝ ብቻ ነው እናንተ የሚጠበቅባችሁ። ተግባባን? ለምሳሌ ክርስቲያን ጉራጌ የምንላቸው ወይም ይሄ ክርስቲያን ኪስታኔ የምንላቸው ወይም ክርስቲያን ጉራጌ የምንላቸው እነዚህ እንዳለ ለሚኒሊክ ኪንግደም ፒስፉሊ ነው ሰሚት ያደረጉት። አሁን ይኸውላችሁ ፒስፉሊ ሰሚት ስታደረጉና ፎርስፉሊ ሰብዲድ ስትደረጉ ልዩነት አለው። ፒስፉሊ ሰሚት ስትደረጉ አንደኛ የሚሞትባቸው የሰው ኃይል የለም፣ ደም መፋሰስ አይኖረውም። በተጨማሪ ደግሞ ምንም አይነት ሎስ አይኖርባችሁም። ተግባባን? ልክ አሁን ለምሳሌ ክርስቲያን ጉራጌው ለአጼ ሚኒሊክ ሲገዛ መሬታቸውን አይነጠቁም፣ መሪዎቻቸው ከስልጣን ሪሞቭ አይደረጉም። ጀስት የሚኒሊክ ግዛት የሆኑና ግብር ለሚኒሊክ ይገብራሉ እንጂ መሬታቸውን አይነጠቁም፣ ባሪያም አይደረጉም። ፎርስፉሊ ግን ሰብዲድ ስትደረጉ ግን በኃይል ስትገዙ ግን ምን ትደረጉ ነበር? አንደኛ መሬታቸውን ይነጠቃሉ። ከዛ በኋላ ገዢው አካል ምን ያደርጋል? የራሱን ማህበረሰብ አመጥቶ እዛ አካባቢ እንዲያሰፍር ይገደዳል። በቃ ፎርስፉሊ ሲሆን ማለት ነው። አዲስ የተገዛው ግዛት ላይ ያሉ ሰዎች ባሪያ ይደረጋሉ። በራሳቸው መሬት ላይ ባሪያ ይደረጋሉ። መሬታቸው ይነጠቃሉ። ከፍተኛ ግብር፣ ባሪያም ሆኖ ደግሞ ከፍተኛ ግብር እንዲከፍሉ ይደረጋሉ። ከዛ በዘለለ ደግሞ ያው ጦርነት አለ። ያው ጦርነት ደግሞ ሲሆን ደግሞ ሎስ ኦፍ ላይፍ አለ ማለት ነው። ሶ ፒስፉሊ እና ዋሩ ልዩነቱ ነበር እና ፒስፉሊ ክርስቲያን ጉራጌ አለ። ሙስሊም ጉራጌው ደግሞ ወይም ደግሞ በሐሰን ኢንጃሞ የሚመራው ሙስሊም ጉራጌው በተለይ ደግሞ የምዕራብ አካባቢ ያለው እና ስልጤ የምንላቸው ምዕራብ ጉራጌው ወይም የእስልምና ተከታይ የሆነ ጉራጌው ክፍል እና ስልጤዎች ደግሞ በዋር ነው የተቀላቀሉት። በዋር ነው። ሶ ኪስታን ጉራጌ ወይም ኖርዘርን ጉራጌ ፒስፉል ናቸው። ዌስት ጉራጌ እና ስልጤዎች ደግሞ በሐሰን ኢንጃሞ እየተመሩ በጦርነት ነበር። ሌላው ኦሮሞ ጊቤ ስቴቶች ቅድም ያየናቸው እነዚህ አምስቱ የጊቤ ስቴቶች እና ለቃነቀምትና ለቃ ቃለምን ጨምሮ ምንድነው ፒስፉሊ ሰሚት ነው ያደረጉት። አባ ጅፋር፣ ለቃነቀምቴ፣ ለቃ ቃለም እነ ሌሎቹም ግዛቶች እዛ አካባቢ ላይ ያሉት ወይም ደግሞ ኖርዝ ዌስት ሳውዝ ዌስተርን ኢትዮጵያ ላይ የሚገኙት የኦሮሞ ኪንግደሞች እንዳለ ምንድነው ያደረጉት? ወደ ሚኒሊክ ግዛት ሰብዲዱን ያደረጉት በምን? በሰላማዊ መንገድ ማለት ነው። እሺ እዚህ አካባቢ ላይ አንድ ጦርነት አለች ካልዘለላት እምባባው ባይዜ ጦርነቶቹን እያያዛችሁ ለፋችሁ። እሺ እስካሁን ያየናቸው ለምሳሌ መቅደላን ነግራችኋለሁ፣ አሰምን አይተናል፣ ጉራምባ፣ ጎርጎራ ቢቼን፣ አይሻልና ድርሰጌን አይተናል። ሌላው አፄ ቴዎድሮስ ሸዋዎችን ያሸነፉበት በረከት የሚባል ጦርነት አለ። ከዛ ውጭ እቺን እምባቦ የተሰኘችዋን ጦርነት ያዟት። እዚሽ ጋር እምባቦ የምትል ጦርነት አለች። ሶሪ እምባቦ ዘ ባትልስ ኦፍ እምባቦ የምትላለች። የባትል ኦፍ እምባቦ ምን መሰለቻችሁ? የእምባቦ ጦርነት ቅድም የጠቀስኩላችሁ ሰው እያለ ጎጃም ላይ የሚያስተዳድረው ማለት ነው። ማን ነው? ንጉሥ ተክለ ሃይማኖት። ንጉሥ ተክለ ሃይማኖት ከፋ ከተጨመረችለት በኋላ ከፋ ደግሞ ደቡብ ምዕራብ ኢትዮጵያ አካባቢ ነው ያለችው፣ ወደ ወለጋ አካባቢ። ንጉሥ ተክለ ሃይማኖት ከጎጃም ተነስቶ ግብር እየሰበሰበ ወደ ከፋ ሲወርድ ወደ ምዕራብ ኢትዮጵያ ሲወርድ ማለት ነው። ሚኒሊክ ደግሞ ከዚህ ከሸዋና ከሴንትራል ኢትዮጵያ ተነስቶ ወደ ሳውዝ ዌስተር ኢትዮጵያ ግዛቶች ግብር እየሰበሰበ ሲሄድ የሚኒሊክ ኃይልና የተክለ ሃይማኖት ኃይል የት ጋር ተጋጨ? እምባቦ ላይ ተገናኙ፣ ወይም ደግሞ ይቅርታ ወለጋ ላይ ተገናኙ። ከዛስ ሚኒሊክ ይሄ ግዛት የኔ ነው እኔ ገብርበታለሁ የኔ ገባሪ ነው ሲል፣ ንጉሥ ተክለ ሃይማኖትም ደግሞ ይህም ግዛት የኔ ነው ሲል ሁለቱ ክላሽ አደረጉ። ሁለቱ ተዋጉ። በዚህ ሰዓት አፄ ዮሐንስ እዛ ከኢጅፕት ጋር እየተዋጉ ነበርና የሚያውቁት ነገር የለም እና ከዛ ከኢጅፕት ጦርነት ሲመለሱ ነው ስለ ባትል ኦፍ እምባቦ የሰሙት ማለት ነው። ዘ ባትል ኦፍ እምባቦ ላይ አፄ ሚኒሊክ ንጉሥ ተክለ ሃይማኖት ነው እንዲያሉና ጦርነት ተዋጉ። በጣም ከባድ ጦርነት ነበረ። ንጉሥ ተክለ ሃይማኖት ከባድ የሆነ ሽንፈት አስተናግደው ደቡብ ምዕራብ ኢትዮጵያና ምዕራብ ኢትዮጵያ ላይ ሁለተኛ ላይ ደርሱ ወደ ጎጃም ተመልሰዋል ማለት ነው። ከዛ በኋላ ጎጃም ላይ ነበር ኮንሶሊዴት ያደረጉት እና ከባድ የሆነ ሽንፈት ነበር አት ዘ ባትል ኦፍ እምባቦ ላይ ደርስባቸው። ባትል ኦፍ እምባቦ ንጉሥ ሚኒሊክ ዲፊትድ ዋት ንጉሥ ተክለ ሃይማኖት ኦፍ ጎጃም ሶሪ። ስለዚህ ይህንን የተመለከቱ
እዛ አካባቢ የነበሩ ስቴቶች ለሚኒሊክ ግዛት ምድር ያደረጉት ፒስፉሊ ነበር የተቀላቀሉት ማለት ነው። እሺ ከዛ ማን እናገኛለን? እዚህ እንትን ላይ ማን ነው ስሙ ከጊቤ ስቴቶች ላይ ሚኒሊክን ተዋጋ የሚባለው የጉማው የጎማ እንዲሁም ደግሞ የኢሉ አባቦራ መሪዎች ከሚኒሊክ ጋር ያው መጠነኛም ቢሆን ስትራግል አድርገዋል። ነገር ግን የሚኒሊክ ጦር ያው በነ ራስ ጎበና፣ በነ ራስ ወልደ ጊዮርጊስ፣ በነ አባ ጅፋር ድጋፍ እዚህ አካባቢ ላይ ከሚኒሊክ ጋር ፒስፉሊ ሰሚት የሚያደርጉ አካላት የሚኒሊክን ጦር ይቀላቀላሉ። የሚገርማችሁ ነገር ከዛ ከሚኒሊክ ጦር ጋር ተቀላቅለው ጎረቤቶቻቸውን መዋጋት ይጀምራሉ እና ሚኒሊክ እዛ አካባቢ ካገኛቸው ፎርሶች ጋር አንድ ላይ በማቀናጀት እነዚህ እነ ጉማ ጎማን እንዲሁም ደግሞ እነ ኢሉባቦር ግዛቶችን ወደ ራሶቹ በጦርነት መቀላቀል ችለዋል ማለት ነው። ከዛ ወደ ምስራቅ ኢትዮጵያ ደግሞ እንምጣ። ምስራቅ ኢትዮጵያ ላይ ሲመጣ ምስራቅና ደቡብ ምስራቅ ኢትዮጵያ ላይ ሚኒሊክ ከባዱ ጦርነት ፌስ ያደረገው በዚህ አቅጣጫ ላይ ከአርሲ ጋር ነው። የአርሲ ህዝብ በቀላሉ አልተቀላቀለውም ሚኒሊክን እና ከአርሲ ጋር አዙሌ የሚባል ከባድ ጦርነት ተዋግቷል። ጦርነቷ አይታለች ይችትላችሁ አት ዘ ባትል ኦፍ አዙሌ የሚባል ጦርነት ላይ ነው ራስ ደርጌ ሳህለ ስላሴ ይባላሉ የማን የሚኒሊክን ጦር እየመሩ በዚህ አቅጣጫ ሄዱት ማለት ነው። በምዕራብ ኢትዮጵያ ላይ ከሆነ ደግሞ ራስ ጎበና እነ ራስ ወልደ ጊዮርጊስ ይባላሉ የአጼ ሚኒሊክን ጦር ሲመሩ የነበረውና ደቡብ ምስራቅ ኢትዮጵያ ላይ ወደዚህ ወደ አርሲ የመጣው የአጼ ሚኒሊክ ጦር የሚመራው በማን ነው? በነ ራስ ደርጌ ሳህለ ስላሴ የሚባሉ አሉ የሎካል ሎርዶች ናቸው እነዚህ እና የሚኒሊክን ጦር እያገዙ ሚኒሊክ ከብዙ ልፋት በኋላ አርሲን አዙሌ ጦርነት ላይ ማሸነፍ ችሏል ማለት ነው። ሌላው እሺ ምስራቅ ላይ ያው አርሲ ነች ያለችው በከባድ ጦርነት የተቆጣጠራት። ከዛ በተጨማሪ ኢንዛይስት ሚኒሊክ ኮማንደሮችስ ደጃች ወልደ ገብርኤል ፋውት አጌንስት ኢቱ ኦኬ ኢቱን ደግሞ ደጃች ወልደ ገብርኤል። ሌላው ምስራቅ ኢትዮጵያ ላይ ሚኒሊክ የገጠማቸው ሌላው ትልቁ ስትራግል ማን ነው? ከሐረር ጋር ነው። ከሐረር ጋር የሚኒሊክን ጦር የሚመሩት ደጃች መኮንን የማን የራስ ተፈሪ አባት ማለት ነው። የራስ ተፈሪ ማን ናቸው? አጼ ኃይለ ሥላሴ። የአጼ ኃይለ ሥላሴ አባት ራስ ደጃች መኮንን የሚኒሊክን ጦር እየመሩ የሐረር የወቅቱ የመጨረሻው የሐረር መሪ ደግሞ ኢሚር አብዱላህ ይባላል እና ጫለንቆ የተሰኘ ጦርነት ላይ ወደ ሐረር አካባቢ ያለች ቦታ ነች እና ጫለንቆ የሚባል ጦርነት ላይ በደጃች መኮንን አማካኝነት ሚኒሊክ ሐረር ላይ ድል ተቀዳጅተው ሐረርን የራሳቸው ግዛት ማድረግ ችለዋል። ሐረርን ያሸነፉት ደጃች መኮንን ደግሞ በኋላ ራስ የሚል መጠሪያ ሰጥቷቸው ራስ መኮንን በመባል የዚሁ ግዛት አስተዳዳሪ መሆን ችለዋልና ራስ ተፈሪም ከዚህ ነው የመጡት ወይም ደግሞ ከዚህ ነው የተወለዱት ማለት ይቻላል። ከዛ አሁን ይኸውላችሁ አጼ ሚኒሊክ ምን ሆኑ? ከዛ በፊት ያው እዚህ ጋር ወላይታን ተቆጣጥሯል ይለናል። ግን ወላይታና ከፋን ይኸውላችሁ አርሲን ከተቆጣጠረ በኋላ ነው እሺ ወደ ወላይታና ወደ ከፋ ሄደው እንጂ ወላይታና ከፋ በኋላ ነው የያዛቸው ሚኒሊክ ኢምፔረር ከሆነ በኋላ ማለት ነው። ሶ ሐረርን ያዘ። ስለዚህ ሐረር፣ አርሲ፣ ጅማ፣ ሉሚናሪያ፣ ጉማ፣ ጌራ፣ ለቃ ስቴቶች ወይም ለቃ ቃለምና ለቃ ነቀምቴ ወይም ወለጋ ግዛት ማለት ነው። ክርስቲያንና ሙስሊም ጉራጌዎችን እንዳለ የተቆጣጠረው መች ነው? ፌዝ ዋን ላይ ነው። ምን እያለ ማለት ነው? ንጉስ ኦፍ ሸዋ እያለ አሁን ኢምፔረር ሆኗል ወይም ደግሞ ኢትዮጵያ ኢምፔረር ሆኗል። ኢምፔረር ሲሆን አንድ ትልቅ ቻሌንጅ ገጠመው። ማንን? ሚኒሊክን። ምንድነው እሱም? ክፉ ቀን የተሰኘ ከባድ ድርቅ ተነሳ። ክፉ ቀን የሚባለው ድርቅ ኢትዮጵያ ላይ መጣ ማለት ነው። በዚህም በጣም ብዙ ከብቶች አለቁ። የዚህ ድርቅ መነሻው እዚህ ጋር አላስቀመጠውም። ያው ለጠቅላላ እውቀት እንዲሆናችሁ ኢትዮጵያ በዚህ በሎንግ ዲስታንስ ትሬድ ምክንያት ከዚህ ከህንድ ወደ ኢትዮጵያ የገቡ ከብቶች ነበሩ። እነዚህ ከብቶች ወረርሽኝ በሽታ ነበረባቸው እና ከዚህ ከህንድ ኢምፖርት የተደረጉ ከብቶች ሀገሪቷ ላይ ባሉ ከብቶች ላይ ይህንን በሽታ አስተላለፉ። ሀገሪቷ ላይ ያሉ ከብቶች ሙሉ በሙሉ ተረሸኑ። ይሄ ሪንደር ፔስት ይባላል የበሽታው አይነት እና በዚህ በሽታ ወረርሽኝ ምክንያት የሀገሪቷ ከብቶች አለቁ። በምንም ማረስ አልተቻለም። ህዝቡ አይኑ እያየ ከብቶቹን ያው ይቀብራል። አንዳንድ ትሎች የሞተ እንስሳን መብላትም የጀመሩ ነበሩ። ለምን? የለማ በቃ
ላሙም የለም ወተት የለም ስጋም የለም ከብት የሚባሉ ነገር በሙሉ ማለቅ ጀመረና ማረስም አልተቻለም እና የኢትዮጵያ ሕዝብ ክፉኛ በረሃብ የተመታበት ጊዜ ነበር። አኮርዲንግሊ ሚኒሊክስ አርሚ ኦኩፓይድ ዳውሮ፣ ኮንታ፣ ከምባታ ኢን 1889 ኤንድ 1819 ይላል። እነ ዳውሮ፣ ከምባታ፣ ኮንታ የተሰኙትን ግዛቶች በዚህ ጊዜ ነው ሚኒሊክ መቆጣጠር የቻሉትና ሚኒሊክ በዚህ ረሃብ በዚህ ድርቅ ምክንያት በዋነኝነት የተጎዱትን በዚህ ረሃብ ፋማኝ ነው እሺ ድርቅ ሳይሆን ፋማኝ ነው ይቅርታ እና በዚህ ረሃብ የተጎዱትን ዋነኛውን የሰሜን ኢትዮጵያ ማህበረሰቦችን ወደ ደቡብ ኢትዮጵያ አካባቢ ህዝቦች ወደ ደቡብ ኢትዮጵያ መጥተው ያሰፍሩ ነበር። ይሄ ደግሞ ሌላ ተቃርኖ አምጥቶባቸው ነበር። የደቡብ ማህበረሰብ በጣም ትልቅ ጥላቻ ለሚኒሊክ እንዲኖረው ያደረገው ይሄ ነው። ለምን ከሰሜኑ አካባቢ ላይ በረሃብ እያለቀ ያለውን ህዝብ የሸዋን ህዝብ ምን አድርገዋል? ወዚህ ለምለም ወደ ሆነውና ብዙም ከብት ለማይፈልገው ፕላንቴሽን ወደሚካሄድበት ወደ ደቡብ ኢትዮጵያ ክፍል ወስደው ሲያሰፍሩ ብዙ የደቡብ ኢትዮጵያ ማህበረሰቦች ሚኒሊክ ላይ ተቃውሞ አስነስተው ነበር እና ከዛ በኋላ እንግዲህ እነ ከምባታ ኮንታና ዳውሮን ከተቆጣጠሩ በኋላ ሚኒሊክስ አርሚ ኮንትሮል ባሌ፣ ሲዳማ፣ ጋሞ፣ ጎፋ እና ወላይታን ደግሞ እነዚህን ግዛቶች ደግሞ ተቆጣጠሩ። አሁን ሁለተኛው ፌዝ ላይ ነው። ከምባታ፣ ኮንታ፣ ዳውሮ፣ ሲዳማ፣ ጋሞ፣ ጎፋ፣ ወላይታ ከተባላችሁ እንትን ላይ ነው ፌዝ ቱ ላይ ነው። ነገር ግን አሁን በዚህ ሰዓት አፄ ሚኒሊክ ከነዚህ ስቴቶች ውስጥ ወላይታን በቀላሉ አይደለም የተቆጣጠሩት። ወላይታን ከአንድም 3 ዙር ተዋግተዋቸዋል። ለምን? ወላይታ ላይ እንደምታስታውሱ ስንማር ጠንካራ የሆነ ዲፌንስ ሲስተም ነበራቸው። ለዚህም ነው ብዙ ሴንቸሪዎችን ሰርቫይቭ አድርገው መቆየት የቻሉ እስከ ሚኒሊክ ድረስ ብዬ አስተምራቸዋለሁ። እና ከማነች ወላይታ ከአንድም 3 ዙር በጣም ብለዲየስት የሆነ ጦርነትን ከሚኒሊክ ጋር ተዋግተዋል። በስተመጨረሻ ነው ሚኒሊክ የማታ ነው ማሸነፍ የቻሉት እና እነ ራስ ሚካኤል፣ ፊታውራሪ ገበየሁ ጉርሙ፣ ሊቄ መቅዋስ አባተ ቡዛየው ቡያለው፣ ደጃዝማች ባልቻ ሳፎ ታቋቸዋላችሁ፣ ራስ ወልደ ጊዮርጊስ አቦዬ፣ አባ ጅፋር ዘሰከንድ የጅማው ማለት ነው። እነዚህ ሁሉ መሪዎች ጦራቸውን ይዘው በሚኒሊክ ስር ሆነው ምን ብለዋል ማለት ነው? ወላይታን ተዋግተዋል። ወላይታ ግን በቀላሉ እጅ የሚሰጥ አይደለም። አንዴ ተዋጉ፣ ወላይታ መለሳቸው። ሁለተኛ ተዋጉ፣ ወላይታ መለሰ። ሶስተኛ ላይ ግን አፄ ሚኒሊክ ራሳቸው እየመሩ እነዚህን የጦር መኳንንቶች የያዘ ትልልቅ የጦር መኳንንቶችንና የጦር መሪዎችን አገረ ገዢዎችን የያዘ ከተለያዩ ቦታዎች የተውጣጣ ጦር ይዘው ዘመቱ። በሳቸው ኮማንደርነት አማካኝነት የመጨረሻው የወላይታ ንጉስ የሆነው ካኦጦና በሚኒሊክ ጦር 1894 ላይ ክረሽድ ተደርጎ ያውም ካኦጦና በጣም ከማስቸገራቸው የተነሳ እንደ ሌሎች ነገስታት እንደውም አፄ ሚኒሊክ አልታገሷቸውም። ራሱ በጣም እንትን ነው በግዞት ነው ሲያንከራቷቸው የነበረው እና in the large number of people lost their lives ይላል። በጣም ብዙ ህዝብ ህይወቱን ያጣበት ጦርነት ነው። this followed by the conquest of ጌዲዮ ቦረና። ከዛም የወላይታ መሸነፍ ደግሞ እነ ጌዲዮ ቦረና ኮንሶ የምንላቸው ግዛቶች በቀላሉ በሚኒሊክ ቁጥጥር ውስጥ እንዲወድቁ ማደረጋቸው። the incorporations of ከፋ parallel to the ወላይታ experience in terms of human costs ይለናል። ልክ እንደ ወላይታ ሁሉ ከፋም ተራዋ ደርሶ መቼ 1897 ፌዝ 3 ላይ ማለት ሶስተኛው ፌዝ ላይ ማለት ነው። ሶስተኛው ፌዝ ላይ ተያዘች የሚባለው ከፋ ነው። ሌላ የሚጠራ ብዙ ስቴት የለም። እነ ቤኒሻንጉልና አሶሳ ግዛቶች ላይ ሚኒሊክ እስከዚህ ጊዜ ድረስ እስከዛ እርቀት መሄድ አልቻሉም። ለምን? በመሃል ከፋና ወላይታ ነበሩና ከፋን ወላይታን ሲይዙ ወደ ሌሎችም አድቫንስ ማድረግ ባይዘ አንዱን ስቴት ስትይዝ ወደ ሌላው ትጠጋለህና ወላይታን መያዛቸው እንደነ ኮንሶ እንደነ ቦረና እነ ጌዲዮ ግዛትን መያዝ እንደመቻቸው ሁሉ ወደ ከፋም እንዲቀርቡ አደረጋቸው። ከዛውንም ከፋ ላይ ልክ እንደ ወላይታ ሁሉ በጣም ብለዲየስት የሆነ ጦርነት ተዋግተው የመጨረሻው የከፋ ንጉስ የሆነውን ታቶ ጋኪ ሸረቾን አሸንፈው 1897 ላይ በራስ ወልደ ጊዮርጊስ የሚመራው የሚኒሊክ ጦር ምንም እንኳን ከባድ ጦርነት ቢገጥመውም ይህንን ጦር አሸንፎ ራስ ወልደ ጊዮርጊስ ለሚኒሊክ ድልን በታቶ ጋኪ ሸረቾ ላይ ማምጣት ችሏል ማለት ነው። ከዛ በኋላም ከፋን ከተቆጣጠሩ በኋላ አልፈው ወደ ምዕራብ ኢትዮጵያ ጫፍ ሂደው ቤኒሻንጉል ጉሙዝን መቆጣጠር ችለዋል ማለት ነው። ባሮ ወንዝ አካባቢ ተቆጣጥሮ የሚገኘው ባሮ ማለት የጋምቤላ ውስጥ የሚገኘው ወንዝ ነው አይደለ? ይሄ የባሮ ወንዝን ወይም ሶባት የተሰኘው ሶባት የሚባለው ሱዳን ውስጥ ሲገባ ነው። የባሮ ወንዝ ሱዳን ውስጥ ሲገባ ሶባት ተብሎ ይጠራልና ይሄ የባሮ ወንዝ አካባቢ ላይ ያስተዳድር የነበረውን ተሰማን አደውንም የተቆጣጠረው ሚኒሊክ ነው። መቼ? በዚህ በሰርድ ፌዝ ላይ ማለት ነው። ሰርድ ፌዝ ላይ ቤኒሻንጉል ጉሙዝ ባሮ ሪጅን እና ወይም የጋምቤላ ግዛት እና ከፋ ሰርድ ፌዝ ላይ የተያዙ ናቸው ማለት ነው። እሺ
ያው የሚኒሊክ ስርዓት ይህን ይመስል ነበር አለን። 1889 ላይ ፓወር ያዙ። 1913 ላይ ግን የእሳቸው ስልጣን አበቃ። ያው አድዋ በኋላ ራሱን የቻለ ቶፒክ ስለሆነ ነው እንጂ እዚህ ውስጥ ነበር የሚከተተው እና የአፄ ሚኒሊክ መንግስት ስርዓት አብቅቶ የልጅ ልጃቸው ልጅ ኢያሱ ፓወሩን ተቆጣጠሩ። ለምን ሚኒሊክ ልጅ የላቸው ወንድ ልጅ የላቸውም እና በዚህ ምክንያት ልጅ ኢያሱ ለምን ለስልጣን ይመረጣሉ በሚልም እቴጌ ጣይቱ አመጽ ማስነስታ ነበር ምናምን አንቡት እናንተና after Munich the process of centralization established a unitary state continued by abolishing regional autonomies in the early decades of 20th century. In due course the following regions were reduced to more provinces by Tafari Makonnen, which is later Imperial Selassie the first, which is Wallo after the Battle of Sagale in 1916 when Nugus Mikhail was defeated, Begameder after the Battle of Anchim in 1913, Atras Kuksa Walle was defeated, and Gojam in 1932 after the detentions of Rasimuro and Jimma in 1933. ምንድን ነው የሚለን እዚህ ጋር አፄ ኃይለ ሥላሴ በአፄ ቴዎድሮስ የተጀመረውን ይሄ ምድረስ ሴንትራላይዜሽን የተጠናቀቀው መች ነው? በአፄ ሚኒሊክ ነው ተብሎ ይታሰባል። ወይም ደግሞ እስካሁን የሚባለው ምንድነው በአፄ ቴዎድሮስ ተጀመረ በአፄ ሚኒሊክ ተቋጨ ነው የሚሉትና በአፄ ሚኒሊክ ጊዜ ሲቋጭ ግን የተወሰኑት ገና አውቶኖመስ የሆኑ ሪጅኖች አሉ። ለምሳሌ በራስ ተፈሪ ወይም ደግሞ በመኮንን ይመራ የነበረው በኋላ ደግሞ በልጃቸው በራስ ተፈሪ ይመራ የነበረው የኢስተርን ግዛቶች የተወሰኑ ኢስተርን ግዛቶች አሉ ልክ እንደነ ሐረር ማለት ነው። ከዛ ደግሞ በተጨማሪ ደግሞ ወሎ እስካሁን ድረስ በማን ነው የምትተዳደረው? በንጉስ ሚካኤል ነው። ንጉስ ሚካኤል ደግሞ የወሎ ሀገረ ገዥነቱ ያበቃውና ወሎ የዚህ የኢምፔሪያል ፓወሩ አካል የሆነችው መች ነው 1916 ላይ ንጉስ ሚካኤል የልጅ ኢያሱን ልጅ ኢያሱ ባይዘው የንጉስ ሚካኤል ልጅ ነው። እሺ የሚኒሊክ አይደለም። የሚኒሊክ የልጅ ልጅ ነው አልኳችሁ። የሚኒሊክ ልጅ ዘውዲቱ እና ንጉስ ሚካኤል በጋራ የወለዱት ልጅ ነው። እሺ ሚኒሊክ የልጅ ልጅ ነው እንጂ ሚኒሊክ ልጅ አይደለም። ስለዚህ ልጅ ኢያሱን እነ ራስ ተፈሪ መኮንን ወይም አፄ ኃይለ ሥላሴ ከስልጣን ለማውረድ ሲሞክሩ የልጁን ፓወር ለማጠናከርና የልጁን ስልጣን ለማስመለስ በሚል ነው ንጉስ ሚካኤል ከነ ራስ ተፈሪ ጋር ተዋጋ፣ ተሸነፈ። ከዛ ወሎም የነ ራስ ተፈሪ ሆነችና በተጨማሪ ደግሞ በገምድር እና ጎንደር ግዛት ደግሞ የጎንደርና በገምድር ደግሞ በራስ ጉግሳ ወሌ ይተዳደር ነበር። ራስ ጉግሳ ማለት ደግሞ የዘውዲቱ ባል ነው። ዘውዲቱ እዚህ ሴንትራል ፓወሩ ላይ ነበረችበት እስከ 1831 ድረስ ነበረችበት። ከማን ጋር? ከራስ ተፈሪ ጋር ጎን ለጎን ታስተዳድር ነበረ እና እሷን ደግሞ ሰፖርት ያደርጋት የነበረው ማን ነው? ምንድነው? ይቅርታ እዛ ደንቢያ ላይ ያለው በገምድር ላይ ያለው ራስ ጉግሳ ወሌ ነው እና ራስ ጉግሳ ወሌ የማን ነው ስሙ? የእቴጌ ጣይቱ ብጡል ምንድነው? ወንድም ነው እና ራስ ጉግሳ የዘውዲቱን ፓወር ለማስመለስ 1930 ላይ መጥቶ ከተፈሪ ጋር ተዋጋ። ነገር ግን አንቺም ላይ አዘባትሎፍ አንቺም ይሄ የመጀመሪያው ኢትዮጵያ ውስጥ የጦር አውሮፕላን ጥቅም ላይ የዋለበት ጦርነት ነውና አዘባትሎፍ አንቺም ራስ ጉግሳም ተሸነፈ። በገምድርም የራስ ተፈሪ ግዛት ሆነ። ኦልሞስት ራስ ተፈሪ በኋላ ላይ አፄ ኃይለ ሥላሴ ሆነው ሙሉ ለሙሉ ግዛቱን ስለተቆጣጠሩ ማለት ነው። በተጨማሪ ጎጃም ላይ የነበሩት ደግሞ ራስ ይምሩ ያው የአፄ ኃይለ ሥላሴ ዘመድ ናቸውና እሱም የኢትዮጵያ ግዛት ሆነ። ሴንትራላይዜሽኑ ተጠናቀቀ ማለት ነው። ሞደርናይዜሽን አተምፕት እንዳልኳችሁ ከማን ነው የሚጀምረው? ከአፄ ቴዎድሮስ ነው የሚጀምረው። አፄ ቴዎድሮስ ሞደርን የሆነ ፋይርአርም ለመመስረት በሚል ወይም ሞደርን የሆነ ወታደር ኃይል ለመመስረት በሚል ሴቫስቶፖልን ብቻ አሰርተው በእንግሊዞች ተገደሉ ማለት ነው። ሞደርናይዜሽን አቴምፕት የተጀመረው የት ነው? በአፄ ቴዎድሮስ ጊዜ ነው። አፄ ቴዎድሮስ ኢትዮጵያ ውስጥ የመጀመሪያውን የሆነውን ሚሊታሪ ታይትሎችን አምጥተዋል። እነ 10 አለቃ የምንለው ወይም ኮርፖራል፣ የ50 አለቃ በኢትዮጵያ ወይም በጊዜው ሰርጀንት የምንለው፣ የሻለቃ ወይም ሜጀር የምንላቸው እነዚህ ሚሊታሪ ታይትሎችን ወይም የጦር መሪዎች የሚጠቀሟቸውን ታይትሎች እሳቸው ናቸው ያመጡት። ከዛም ደግሞ ዘመናዊ የጦር መሳሪያ ለመታጠቅ ሲሉ ደግሞ ከውጮች ጋር ሰጣ ገባ ውስጥ ገቡ። ሴባስቶፖልን ብቻ አምርተው ያው ተሰውተዋል ማለት ነው። ከዛ ውጭ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጥቅም ላይ ይውል የነበረው የግዕዝ ቋንቋ የኢትዮጵያ ሊትሬቸር ዋነኛው ተጠቃሽ ነገር ነው። ከዛ ውጭ የምታገኙት ነገር አይኖርም። ሞደርናይዜሽን የምታገኙት መሰላችሁ እንትላ ላይ ነው፣ ሚኒሊክ ላይ ነው። በቃ
ኢትዮጵያ ውስጥ የነበሩ ሌላው አንዱ የሞደርናይዜሽን ማሳያ ኢትዮጵያ ለንግድ የምትጠቀመው ማሪያ ትሬዛ ቴለር አንዱ ነበር። ከዛ በአድዋ አሸናፊነቷ ምክንያት ኢትዮጵያ አድዋን በማሸነፏ ምክንያት የተለያዩ የውጭ ሀገራቶች አዲስ አበባ ላይ ምን ማለት ችለዋል? ዲሊጌሽናቸውን መክፈት ችለዋል። የተለያዩ ኤምባሲዎቻቸውን መክፈት ችለዋል ማለት ነው። ጣሊያን፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሩሲያ እነዚህ በተከታታይ ሀገራቶች ውስጥ በተከታታይ ጊዜያቶች ምን ያሉ ናቸው? ኤምባሲዎቻቸውን የከፈቱ ናቸው። በተጨማሪ የሩሲያ ቀይ መስቀል የምንለው ማለት ነው የዚህ አዲስ አበባ ስቴዲየም አካባቢ ያለው የቀይ መስቀል ዘሩሲያን ሬድ ክሮስ ሆስፒታል 1906 ላይ ተመስርተዋል። የሚኒሊክ 6 ኪሎ ላይ ያለው ደግሞ በሩሲያውያኖች ድጋፍ አማካኝነት የዳግማዊ ሚኒሊክ ሆስፒታል 1910 ላይ ተመስርተዋል። በኢትዮጵያ ውስጥ የመጀመሪያው ባንክ የግል ቢሆንም የባንክ ኦፍ አቢሲኒያ 1905 ላይ ተመስርተዋል። በሆቴል ዘርፍ ደግሞ እቴጌ ሆቴል ወይም እቴጌ ጣይቱ ሆቴል የመጀመሪያው ሆቴል ነው ኢትዮጵያ ውስጥ 1907 ላይ አዲስ አበባ ላይ ያለው እቴጌ ጣይቱ ሆቴል። ከዛ በተጨማሪ አፄ ሚኒሊክ አንደኛ ደረጃ ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርት ቤት 4 ኪሎ ላይ ያለው አለላችሁ። የሚኒስትሮች ምክር ቤትን ኢትዮጵያ ስርዓት የሚኒስትሮች ምክር ቤት ስርዓት ኢትዮጵያ ውስጥ መጀመሪያ ጊዜ ኢንትሮዲዩስ ያደረጉት ማን ናቸው? አሁንም አፄ ሚኒሊክ ናቸው። የጦር ሚኒስቴር፣ ኢምፔሪያል ኮርት፣ ሚኒስትሪ ኦፍ ጀስቲስ፣ ሚኒስትሪ ኦፍ ፋይናንስ፣ ሚኒስትሪ ኦፍ ዋር፣ ሚኒስትሪ ኦፍ ኢምፔሪያል ኮርቶችን፣ ሚኒስትሪ ኦፍ ኮሜርስ ኤንድ ፎሬን ሪሌሽን፣ ሚኒስትሪ ኦፍ ፔን እነዚህን ኢትዮጵያ ውስጥ ለመጀመሪያ ጊዜ የመሰረቱትና የሾሙት አፄ ሚኒሊክ ናቸው። እና ለምሳሌ አፈ ንጉስ ነሲቡ መስኪሎ ሚኒስትሪ ኦፍ ጀስቲስ ነበሩ። አዛዥ መታፈሪያ መልከ ጻዲቅ ኢምፔሪያል ኮርት ነበሩ። በጅሮንድ ሙሉጌታ ይገዙ የፋይናንስ ሚኒስቴር ነበሩ። ፊታውራሪ ሀብተ ጊዮርጊስ ድናግዴ ሚኒስትሪ ኦፍ ዋር ነበሩ። ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል ሚኒስትሪ ኦፍ ኮሜርስ ኤንድ ፎሬን ሪሌሽን ነበሩ። ጸሐፌ ትእዛዝ ገብረስላሴ ወልደ አረጋይ ደግሞ ሚኒስትሪ ኦፍ ፔን ነበሩ። አፍተር ሂ ዋዝ ኢንካፓሲቴትድ ስሩ ኢልነስ ሚኒሊክ ዲዛይኔትድ ልጅ ኢያሱ አስ ሄር ቱ ዘ ስሮን ኤንድ ራስ ተሰማ ናደው አስ ረጀንት ኢን 1908 አፄ ሚኒሊክ በስትሮክ በሽታ ከተያዙ በኋላ እና ፖለቲካል ፓወሩን ኤክሰርሳይዝ እያደረጉ መምጣት ሲያቅታቸው ልጃቸው ልጅ ኢያሱን የእሳቸው ተተኪ አድርገው ሾሙ። እንደገና ደግሞ ልጅ ኢያሱ በጣም ሕፃን ስለነበር 11 ቤት ውስጥ ነው እድሜውና ያው ፖለቲካል ፓወሩን ኤክሰርሳይዝ ለማድረግ እንዲያግዘው በሚል ራስ ተሰማ ናደውን የልጅ ኢያሱ ኤጀንት አድርገው እንደ ረጀንት አድርገው እንደ አጋዥ አድርገው 1908 ላይ አሳይን አድርገው ነበረ እንትን ያሉት ማለት ነው። ከዛ 1913 ላይ ነው ልጅ ኢያሱ ምን ያለው ፖለቲካል ፓወር መያዝ የቻለው። ግን ልጅ ነው እንዳልኳችሁ በተለያዩ ነገሮች እንትን ይል ነበረ። በተለያዩ ነገሮች ቀልቡ ይገዛ ነበረ። ለምሳሌ የሙስሊሞች መንዙማ በጣም ይማርከው ነበረ። በተለያዩ ሴቶች ውበት ይማረክ ነበርና አብዛኛውን ጊዜዎችን ከሴቶች ጋር ነበር ያሳልፈውና ኢቭን ቁጥሩን እርግጠኛ ባልሆንም በቃ በትንሹ ያው የምነግራችሁ ቁጥር ከፍተኛ ነው፣ ግን ኦልሞስት ከ100 በላይ ሴቶች ጋር ግንኙነት ነበረው በ3 ዓመት የስልጣን ዘመኑና እና ይሄ ስርዓታቸው ልጅ ኢያሱ አይወደድም። በተለይ ለሙስሊሞች የነበራቸው አመለካከትና አክብሮት፣ ለመንዝሞ የነበራቸው ፍቅር፣ በተጨማሪ ደግሞ ከሴቶች ጋር ያላቸው ሪሌሽንሺፕ አይወደድም ነበር እና ኢቭን መፈንቅለ መንግስት እዚህ አዲስ አበባ ላይ ሲደረግባቸው እንኳን ልጅ ኢያሱ እዛ ሀረር ላይ ሆነው እንትን ነበር ያደርጉ የነበረው እና ያው እሳቸውም እንግዲህ በአስተዳደር ስርዓታቸው ብዙ ለውጦችን አድርገው ነበር። ለምሳሌ ቋራኛ ሲስተምን ባንድ አድርገው ነበር። ቋራኛ የምንለው ከሳሽና ተከሳሽ ፍትህ እስኪያገኙ ድረስ እስከ ንጉሱ ጋር እስኪሄዱና ፍትህ እስኪያገኙ ድረስ አንድ ላይ ነበር ተሳስረው የሚሄዱ የነበረው እና ይህን የቋራኛ ሲስተምን አስቀርቷል። ሌላው ሌባ ሻይ ሲስተም፣ ሌባው ወይም ደግሞ ወንጀለኛው የሚለይበት ስርዓት ነውና ወንጀለኛ የሚለየው ምንድነው? አንድ ልጅ የሆነ የሚጥል መጠጥ እንዲጠጣ ይደረግና ልክ እንደ መራዥ ነገር ይጠጣና ተሽከርክሮ የወደቀበት ሰው ያው ሌባ ነው ተብሎ ይታሰብ ነበርና በጣም አስቂ ነው። ብቻ ኢትዮጵያ ውስጥ የመጀመሪያው ፖሊስ ፎርስ በማን ነው? በልጅ ኢያሱ አማካኝነት ነው ኢንትሮዲዩስ የተደረገው። ሊቢያ ውስጥ ሰልጥነው የመጡ ፖሊሶች ነበሩና የሊቢያ ዋና ከተማ ትሪፖሊ ትባላለች። ከትሪፖሊ የመጡ ፖሊሶች ነበሩና እነዚህ ፖሊሶች ከየት መጡ ሲባል ከትሪፖሊ የመጡ ፖሊሶች ሲባል ህዝቡ ትሪፖሊ የሚለውን ለመጥራት ጥሩምቡሌ ያለና እነዚህ ፖሊሶች አሁንም ድረስ ጥሩምቡሌ በመባል ይታወቃሉና በተጨማሪ የመንግስት ሀብት ኦዲት መደረግ አለበት ብለው ልጅ ኢያሱ ናቸው የመንግስት አካውንት ኦዲት መደረግ አለበት በሚል
ይህንን የኦዲቲንግ ሲስተምን አመጡ። በዚህም ካል ደግሞ በጣም ብዙ ጎቨርነሮች ጋር ተጋጭተዋል። ለምን ያው ህዝቡ አሁንም ድረስ ታውቃላችሁ መንግስት አካላቶች የሚበሉት ገንዘብ አለ። ይሄ ስርዓት ኦዲት እንዲደረግ ሲያደርጉ ልጅ ኢያሱ በከፍተኛ ሁኔታ ኦፖዝ ተደርጓል በአመራር አካላቶች እና ከልጅ ኢያሱ በኋላ ላይ ነገር ራሱ የቀረው ሂ ትራይድ ቱ ኢንተግሬት ኢትዮጵያን ሙስሊም ኢንቱ ዘ አድሚኒስትሬሽን ስትራክቸር። የኢትዮጵያን አመራር ስርዓት ስትመለከቱ ሙሉ እንዳለ ሙሉ ለሙሉ ከአፄ ዮሐንስ ጊዜ አንስቶ ጀምሮ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ናቸው አመራር ስርዓት ላይ ያሉት እና ልጅ ኢያሱ ግን ምን ለማድረግ ሞክረዋል? የእስልምና እምነት ተከታይ ያላቸውን በዚህ በአድሚኒስትሬሽን ስትራክቸር ላይ እንዲገቡ አድርጓል። ይሄ ደግሞ ከመላ ህዝቡ ጋር ግጭት ውስጥ አስገብቶታል። በተጨማሪ ደግሞ የተለያዩ ለውጦችን ማድረግ ችለዋል። ሌላው እንዲጠሉ ያደረጋቸው ደግሞ ልጅ ኢያሱ ወደ ፓወራቸው እንዲሸራሸር ያደረገው ነገር ደግሞ ምንድነው? ኤክስተርናል ኢንተራክሽናቸው ነው። እዚህ ምስራቅ አፍሪካ ላይ በጣም ጽንፈኛ ከነበረው የሶማሊያ ፎርስ ጋር ግንኙነትን ፈጥሮ ነበረ እና ይሄ ደግሞ እንደነ ብሪቴን፣ ፈረንሳይ፣ ኢጣሊያ ያሉ መንግስታትን አላስደሰተም። ሌላው ሞደርናይዜሽን አቴምፕት ማን ጋር ነው? አፄ ኃይለስላሴ ጋር ነው የምናገኘው። ያው መጀመሪያ ኦልሞስት ለ10 ምናምን ዓመት ያክል ከ1916 ልጅ ኢያሱን ኦቨርስሮ ካደረጉ በኋላ እስከ 1931 ድረስ ኦልሞስት ለ15 ዓመታት ያክል ሙሉ ፓወሩ በሳቸው እጅ አልነበረ። ራስ ተፈሪ ከማን ጋር? ከራስ ዘውዲቱ ጋር ፓራሌል ሆኖ ነበር ያስተዳድሩ የነበረው። ዘውዲቱ ያው ልክ የአባቷን ስርዓት ማስከተል ነው የምትፈልገው፣ ወይም ደግሞ የበፊቱን የሸዋዎችን ስርዓት ማስቀጠል ትፈልጋለች። ራስ ተፈሪ ደግሞ ሞር ዘመናዊ የሆነ ስርዓት መመስረት ነው የሚፈልጉት እና ራስ ተፈሪ ራስ በነበሩበት ጊዜ ከተለያዩ አውሮፓውያኖች ጋር ይገናኙ ነበር። ኢቭን እስከ አውሮፓ ሄደው 1921 አካባቢ ላይ ጣሊያን፣ እንግሊዝ በመሄድ ጉብኝት ያደርጉ ነበር እና ለካፒታሊስቱ ወርልድ በጣም ግንኙነት ነበራቸው። ከዛ 1930 ላይ ያው ኢምፔሪያል ኃይለ ሥላሴ ተብለው ከነገሱ በኋላ 1931 ላይ የመጀመሪያውን የኢትዮጵያ ህገ መንግስት የተጻፈ ህገ መንግስትን አውጥተዋል። ኤስታብሊሽድ ዘ ክቡር ዘበኛ ኢምፔሪያል ቦዲጋርድ፣ በአማርኛ ክቡር ዘበኛ የሚባለውን እንዲሁም ደግሞ ኢምፔሪያል ቦዲጋርድ በእንግሊዝኛ መጠሪያው ነውና የመጀመሪያውን ኢምፔሪያል ቦዲጋርድ በቤልጅየም ሚሊታሪ ፎርሶች የሚሰለጥን ኢምፔሪያል ቦዲጋርድ መመስረት ችሏል ማለት ነው። በተጨማሪ ደግሞ ይህ ነገር ደግሞ ምን አደረገ? ሆለታ ላይ ኢትዮጵያ ውስጥ የመጀመሪያው የጦር ትምህርት ቤት የጦር አካዳሚ ወይም ሚሊታሪ አካዳሚ ኢትዮጵያ ውስጥ የመጀመሪያው የጦር ትምህርት ቤት ሆለታ ላይ በስዊዲሽ ሚሊታሪ ሚሽን የሚሰለጥን ነው፣ ወይም ደግሞ በስዊድን የጦር አመራሮች የሚሰለጥን ትምህርት ቤት የጦር ትምህርት ቤት ከፍተዋል ማለት ነው። ሌላ ሶሾ ኢኮኖሚክ ዲቨሎፕመንት ያው አሁንም ኢትዮጵያ ውስጥ ያለው አግሪካልቸርና ትሬድ ነው። ያው ስርዓቱ የመሬት ስርዓቱ ልክ ከዚህ እንደተማራችሁት ገልትና እንትን ሲስተም አለ፣ ርስት ሲስተም አለ። ከዛ ውጭ ታክስም የሚከፈልባቸው ነፍጠኛ ግብር ሲስተሞች አሉ። በሚኒሊክ ጊዜ ነፍጠኛ ግብር ሲስተም ምንድነው ነበረ? እሱን እዚሁ ጋር አንብቡት። ቃላድ ደቡብ ኢትዮጵያ አካባቢ ላይ ነው። የአግሪካልቸራል ኤሪያዎች ላይ የነበረ ሲስተም ነው እና ስሌቨሪ ኤንድ ስሌቭ ትሬድ የቆመው መች ነው? በሚኒሊክ ጊዜም ነበረ፣ በአፄ ዮሐንስ ጊዜም በቴዎድሮስ ጊዜም ነበረ። ስሌቨሪ የቆመው አፄ ቴዎድሮስ ማስቀረት ይፈልጉ ነበር እና የስሌቭ ትሬድ ኢትዮጵያ ውስጥ ሙሉ ለሙሉ የተቋረጠው በአፄ ኃይለ ሥላሴ ጊዜ ነው እንጂ ከዛ በፊት ስሌቭ ትሬድ ዋነኛ የንግድ እንቅስቃሴ ነበረ። ይሄ ማኑፋክቸሪንጉ አርባናይዜሽኑ ምናምን ያው ማኑፋክቸሪንግ ስንሄድ በዋነኝነት የቴክስታይል ኢንዱስትሪዎች ነበር በዋነኝነት የነበሩት። ከዛ ቀስ በቀስ ነው አዲስ አበባ፣ ድሬዳዋ፣ አስመራ፣ ምጽዋ እነዚህ አካባቢዎች ላይ ነው የተለያዩ ማኑፋክቸሪንግ ኤሪያዎች ወይም ደግሞ ኢንዱስትሪዎች እየተከፈቱ የሄዱት ማለት ነው። አርባናይዜሽን አዲስ ነገር የለውም። በቃ ያው ኤክስተርናል ሪሌሽን ይሄ ማለት ኦልሞስት አብዛኞቹን ጦርነቶች የምንመለከትበት ነው። ኤክስተርናል ሪሌሽን ከማን ነው የሚጀምረው? ከካሳ ኃይሉ ጊዜ ጀምሮ ወይም ከአፄ ቴዎድሮስ ከሽፍታነት ዘመናቸው ጊዜ ጀምሮ ከኢጅፕት፣ ከዛም ብሎ ከጣሊያን፣ ከዛም ብሎ ደግሞ ከነ ብሪቴን ጋር በከፍተኛ ሰጣ ገባ ነበር። በተለይ አፄ ቴዎድሮስ ማናቸው አፄ ዮሐንስ ከኢጅፕቶች ጋር በጣም ከባባድ ጦርነቶች ተዋግተው ከጣሊያን ጋርም አንድ ጊዜ ራስ አሉላ ተዋግተዋል። ከዛ ሁለተኛውን ልክ ከአድዋ በፊት ከጣሊያን ጋር ትልቁ ጦርነት ሊካሄድ የነበረው በአፄ ዮሐንስ ጊዜ ነበር። ግን ያው መሐዲስት ሲገባ የጣሊያኑን ጦርነት አዘግይተው ወደ መሐዲስት ሄዱ። ያው የጣሊያኑ ጦርነት በአፄ ዮሐንስ ጊዜ ቢታቀድም ለማን ተረፈ ማለት ነው? ለሚኒሊክ ተረፈ። ያው ሚኒሊክም አድዋ ላይ ያላሳፈሩንም አሸንፏል ማለት ነው። እሱን ነው የምንመለከትበትና በዋነኝነት እሱን እንዲህ ከማሳያችሁ ይልቅ ኦልሞስት ያቸው ጦርነቶቹ እነዚህ ናቸው። እሺ ይሄ ነው በቃ ኤክስተርናል ሪሌሽኑ። ወደ ከልተቡ የመጀመሪያው ካሳ ኃይሉ
ከወንድማቸው ደጃች ክንፉ ጋር ሆነው ከግብጽ ጋር የተዋጉበት የተሸነፉበት ጊዜ ነው። ይቅርታ ምስራቅ ሱዳን አካባቢ ላይ የግብጽ ጦርን ያሸነፉበት ጊዜ ነው። ከዛ ግን ግብጾች ተመልሰው 1848 ላይ ከ11 ዓመት በኋላ ተመልሰው ሲመጡ ማንን አጼ ቴዎድሮስን ይቅርታ ካሳይሉን ብቻ ነው ያገኙት። ለምን ገና አልነገሱም እና ካሳይሉን ብቻ ነው ያገኙት። ካሳይሉንም ደባርቅ የሚባል ውጊያ ላይ አሸንፏቸዋል ማለት ነው። ካሳይሉ የመጀመሪያ ሽንፈታቸውን በውጭ ኃይል የቀመሱት በግብጽ ነበር። በግብጽ ተሸነፉ። ከዛ መቅደላ ላይ 1868 ላይ መቅደላ ላይ ያው ቴዎድሮስ እንደምታውቁት በብሪቴኑ ጦር በጀነራል ናፒር ጦር የጀነራል ናፒር ፎርስ ወደ 32000 የሚጠጋ ጦር ነበር ይዘው የመጡት። የአጼ ቴዎድሮስ ደግሞ ወደ 8000 የሚጠጋ ጦር በራስ ገብርዬ እየተመራ ነበር የወጣውና ያው ጀነራል ሮበርት ናፒር አሸነፈ። ከዛም አጼ ቴዎድሮስን ከበቧቸው። አጼ ቴዎድሮስ ግን እጃቸውን አልሰጥም ብለው ራሳቸውን አጠፉ ማለት ነው። እና በዚህ ሰዓትም አንድ የተቀኘ ቅኔ ነበረና ምን ይላል መሰላችሁ? እንደው መቅደላ ላይ ጩኸት በረከተ የሴቱን አላውቅም ወንድ አንድ ሞተ ተብሎላቸው ነበር እና ምናልባት የተሳሳቱት ነገር ካለ አስተካክሉት እናንተ። ግን ያው እኔ ማስታወሶችን እንትን ነው እና ምነው እንደው መቅደላ ላይ ጩኸት በረከተ የሴቱን አላውቅም ወንድ አንድ ሞተ ተብሎ እንትን ተብሎላቸዋል። ሌላው ጉራና ጉንዴት ነው። ጉራና ጉንዴት በአፄ ዮሐንስ ጊዜ ነው። ይህም አሁን ኤክስተርናል ነው። ጉንዴት ላይ የመጀመሪያው ጦርነት ጉንዴት ላይ ነው። አፄ ዮሐንስ እንግዲህ በተደጋጋሚ ከብሪቲሾች ጋር ይጋጩ ነበረ እና ብሪቲሾች ደግሞ ይቅርታ ማነው ኢጅፕቶች ለማለት ነው። ኢጅፕት ያው ኢትዮጵያን መቆጣጠር ትፈልጋለች። በተለይ የናይል ወንዝ ተፋሰስን ለመቆጣጠር ኢትዮጵያን ለመቆጣጠር ትፈልግ ነበር እና በዚህ ምክንያት ነበረ ግብጾች ወደ ኢትዮጵያ ይመጡ የነበረው እና ኢትዮጵያን ደግሞ ስትወር ግብፅን ያማክር የነበረው ወርነር ሙዚንገር የሚባል ስዊዘርላንዳዊ ስዊዝ ተወላጅ ነበረ እና 1875 ላይ ኬዲፍ እስማኤል ፓሻ የወቅቱ የግብፅ መሪ ኬዲፍ እስማኤል ፓሻ ወደ ኢትዮጵያ በዘይላ በኩል በመሐመድ ራውፍ ፓሻ የሚመራ ጦር ልኮ ነበረ። ኬዲፍ እስማኤል ፓሻ በመሐመድ ፓሻ የሚመራ በዘይላ በኩል እንዲሁም ደግሞ በሐረር ኤሚሬትስ በኩልም ልኮ ነበር። ምን የሚል ማለት ነው? የሚወር ጦር ማለት ነው። በሶስት አቅጣጫ ነው ኢትዮጵያን የወረሩት በአጭሩ ለማስረዳት ያክል። በሰሜን በምጽዋ በኩል፣ በሰሜን ምስራቅ በኩል ደግሞ በታጁራ ወደብ በኩል። የታጁራውን ወደብ ይመራ የነበረው ማን ነበር? ወርነር ሙዚንገር ነበር ራሱ አማካሪው። ይሄንን ወረራ ኢትዮጵያን በሶስት አቅጣጫ የመውረር ፕላን የነደፈላቸው ያዘጋጀላቸው ይሄ ወርነር ሙዚንገር ነበር። በታጁራ በኩል እንዲመጣ ኬዲፍ እስማኤል ፓሻ ያደረገው ማለት ነው። በዛኛው በኩል ደግሞ መሐመድ ራውፍ ፓሻ ደግሞ አለ። እሱ ደግሞ በምስራቅ በኩል በሐረር ኤሚሬት በኩል የመጣው ነው። በሐረር ኤሚሬት በኩል የመጣው መሐመድ ራውፍ ፓሻ የሚከላከለው ስላልነበር 1875 ላይ ሐረር ላይ ገባና እስከ 1885 ድረስ ለ10 ዓመት ያክል ሐረርን አስተዳድሯታል። በሚገርም ሁኔታ ማለት ነው። ሐረርን አስተዳድሯታል። ወደ 500 የሚጠጉ ጦሮችን ወርነር ሙዚንገር እየመራ በታጁራ በኩል መጣ። ያው 500 ያለቀው የት ነው? አፋር ላይ ነው። ከአፋር አልፈው መግባት አልቻሉም። የአፋር ሕዝብ እዛው ድምጥማጡን አጥፍቶታል። ሌላው በሰሜን በምጽዋ በኩል የመጣው በዴንማርካዊው ኮሎኔል አሬንድረፕ የሚመራው ጦር እንዲሁም ደግሞ አራኬል ቤይ፣ ይሄ ደግሞ ግብፃዊ የጦር መሪ ነውና በሁለቱ የሚመራው ወደ 2000 የሚጠጋ ዘመናዊ የጦር መሳሪያ የታጠቀ ጦር በሰሜን በምጽዋ በኩል መጣ። ይሄም ደግሞ ቀጥታ ከአፄ ዮሐንስ ጋር ነበር የተዋጋው። የአፄ ዮሐንስን ጦር ደግሞ የሚመራው ደግሞ ራስ አሉላ እንግዳ ነው። በደንብ አድርጋችሁ ታውቋቸዋላችሁ። እና ወደ 20 ሺህ ጦር ይዞ ነው ራስ አሉላ እንግዳ ወደዚህ የሄዱት ማለት ነው። ራስ አሉላ በቀላሉ የኢጅፕትን ጦር አሸነፉት። ኖቬምበር 16 1875 ላይ የግብፅን ጦር አሸነፉ ማለት ነው። ከዛ የሁለት ሰዓት ጦርነት ነበር። ባይዘወይ ራስ አሉላ 2 ሰዓት ነው የፈጀባቸው የጉንዴት ጦርነትን ለማሸነፍ ማለት ነው። ኬዲፍ እስማኤል ፓሻ ይሄንን ለመበቀል በአመቱ ማርች 7 እስከ 9 ድረስ የቆየ ለ2 ቀን የቆየ የጉራ ጦርነት፣ የጉንዴት ጦርነት የ2 ሰዓት ጦርነት ነው። የጉራ ደግሞ ለ2 ቀን የቆየ ጦርነት ነበር፣ የጉራ ጦርነት ማለት ነው። እና ኬዲፍ እስማኤል ፓሻ የጉንዴትን ጦርነት ውርዴት ለመቀልበስ በዴንማርካዊ አሬንድረፕ፣ በአሜሪካዊው ጀነራል ሎሪንግ ዴይ ቻርለስ ስቶን አማካኝነት በእነዚህ መሪዎች አማካኝነት ምን አደረገ ማለት ነው? ጦር ላከ። ግን ያው ምንም እንትን ሊል አልቻለም። ጉራ ላይ ምን ብሏል ማለት ነው? ድጋሚ ክረሽ ተደርጓል። ጉራና ጉንዴት ምንድናቸው? ግብፅን ያሸነፍንባቸው ጦርነቶች ናቸው። ሌላው ዶጋሊ ደግሞ ራስ አሉላ
ማናቸው ስሙ የአጼ ዮሐንስ ቀኝ እጅ ማለት ነው በቀይ ባህር በኩል መጥቶ ይሄ የኢትዮጵያን ወደቦች በተለይ እነዚህ አሰብን ማን ያዘ? ጣሊያን ተቆጣጠረ። አሁን ወደቡን መያዙ አይደለም፣ ወደ ኢንተሪየር ፓርትስ ኦፍ ኢትዮጵያ ወደ ውስጥ ወደ ኢትዮጵያ ክፍል እየዘለቀ እየገባ ነው። በዚህ ሰዓት ራስ አሉላ ተቆጡና ምን አሉ? ዘመቱ። ፈረሴ የቀይ ባህርን ውሃ ሳትጠጣ አትመለስም አሉና ዘመቱ። የጣሊያንን ጦር ወደ 500 የሚጠጋ የጣሊያንን ጦር ዶጋላ የተሰኘ ጦርነት ላይ ክረሽት ያደረጉት አሸነፉት እና ቀይ ባህር ድረስ መድረስ ችሎ ነበረ። ከዛ በኋላ የጣሊያን መንግስት ምን አደረገ? ኢትዮጵያ ላደረሰችብኝ ጥቃት ካሳ ፈልጋለሁ እንዲሁም ይቅርታ ጠይቃለሁ ብለው ወደ ዮሐንስ እንትን ላኩ፣ ዲሊጌሽን ላኩ። ነገር ግን አጼ ዮሐንስ አልተቀበሉትም። ምንም የምከፍለው የጦር ካሳ የለም፣ ምንም የምጠይቀው ይቅርታ የለም፣ የገባችሁት እናንተ ናችሁ፣ ስለዚህ ቦታችንን ማስጠበቅ ነበረብን ብለው የዶጋሌን ሽንፈታቸውን አረጋገጡላቸው። ከዛ በኋላ ጣሊያኖች ምን አደረጉ? አጼ ሚኒሊክ ጋር መጡ። በጎን በኩል በዚህኛው በሸዋ በኩል መጡና አጼ ሚኒሊክን የኒውትራሊቲ ስምምነት አፈራረሟቸው። ምንድነው እሱም? እኛ ከአጼ ዮሐንስ ጋር ስንዋጋ አንተ ከአጼ ዮሐንስ ጎን መቆም የለብህም። እኛ አጼ ዮሐንስን እንዋጋለን፣ አንተ ከአጼ ዮሐንስ ገለል ብለህ ቁም፣ ለአጼ ዮሐንስ ምንም አይነት ድጋፍ እንዳታደርግ አሏቸው። ያው ሚኒሊክም የአጼ ዮሐንስን ፓወር ይፈልጉ ስለነበር እሺ ነው ያሉት። ግን አሁን እንደው በዚህ ሰዓት ግን ሚኒሊክ ከጣሊያን ጋር ቢዋጉና አጼ ዮሐንስ በወቅቱ ይሄ ፕሮፖዛል ቢቀርብላቸው ግን ያን ነገር አክሴፕት ያደርጉት። ግን ሚኒሊክ ያንን ፓወር ሲፈልጉ ስለነበረ ሚኒሊክ እሺ አሉ። ከዛ ጣሊያኖች ሚኒሊክን ካስማሙ በኋላ 1887 ላይ ዶጋሌ የደረሰባቸውን ሽንፈት ለመቀልበስ 1888 አካባቢ ላይ ከአጼ ዮሐንስ ጋር ለጦርነት ተቀጣጠሩ። አጼ ዮሐንስም አክሴፕት አድርገው ጦራቸውን አዘጋጅተው ወደ ሰሜን ወደ ምጽዋ እየዘመቱ ሳለ የጣሊያንን ጦር ሊዋጉ እየዘመቱ ሳለ በዚህ በኩል ማን ገባ? መሐዲስት ገባ። ደግሞ በምዕራብ በኩል መሐዲስት ኩፊት የተሰኘ ጦርነት እስኪ እዚህ ጋር ካለ የለም ዘሎታል። ኩፊት ላይ አይ ቲንክ እዚሁ ጋር አለ መሰለኝ። ኩፊት የለም አልጠቀሰውም። መሐዲስት የኢትዮጵያ ጠላት የሆነበት ምክንያት ኩፊት ላይ ነው። እሺ ኩፊት ላይ ምንድነው? እሱም ብሪቴን አንድ ስምምነት ወደ ኢትዮጵያ ይዛ መጣች። እሱ ምንድነው? ህይወት ትሪቲ ይሰኛል። የህይወት ትሪቲ ምንድነው? ብሪቴን ከኢትዮጵያ ጋር ከአጼ ዮሐንስ ጋር የተስማማች ስምምነት ሲሆን በዚህ ስምምነት ላይ ብሪቴኖች ለኢትዮጵያ ያቀረቡት ጥያቄ ምንድነው? የመሐዲስት ኃይሎች ያሰሩብን ወታደሮች አሉ። እነዚህን ወታደሮች አስለቀቃችሁ ካመጣችሁልን ሰሜን ኢትዮጵያ ላይ የተያዘባችሁን የምጽዋን ወደብና ግዛቱ እዛ አካባቢ ያለውን ግዛት እናስመልስላችኋለን ብለው ብሪቴን ለኢትዮጵያ ቃል ገባች። አጼ ዮሐንስም ይሄን ስምምነት እሻሉና ራስ አሉላን ወደ መሐዲስት ላኩት። ሂድና ተዋክተ የብሪቲሽኖችን ወታደር አስለቀቀ ይዛ አምጣ፣ የብሪቲሽና የኢጅፕትን ጦር እሻሉ። ራስ አሉላ ወደ ሱዳን ዘመተና ኩፊት ላይ መሐዲስቶችን አሸንፎ የኢጅፕትንና የብሪቴንን ሰራዊት አስለቅቆ ይዞ ወጣ። ከዛ ዮሐንስ ያንን ሰራዊት ላከላቸው። ከዛ ብሪቴኖችን በስምምነቱ መሰረት ያላችሁትን ፈጽሙልኝ ሲል አረኛ ምንም የምናውቀው ነገር የለም፣ ሲጀምር ምጽዋ የምትገባው ለጣሊያን ነው በሚል ጭራሽ ለጣሊያን አሳልፈው ሰጡበት። በዚህ የተናደደው ዮሐንስ እንግዲህ ያው ከጣሊያን ጋር ከዛ ማን ነው ራስ አሉላ ድጋሚ በዚህ ተናደው ይሄን የአሰብን ግዛት ለማስመለስ እና ቀይ ባህር አካባቢ ላይ እየተስፋፋ ያለውን ጣሊያንን ለመግታት ምን አደረጉ? ዶጋሌ ተዋጉ። መሐዲስት ደግሞ ኩፊት ላይ የደረሰባቸውን ሽንፈት እና ወረራ ለመበቀል ምንም በማያገባው ገብቶ የወረረን የዮሐንስን ጦርን እንበቀላለን በሚል ወደ ኢትዮጵያ መጥተው ነበር። ተግባባን አይደለ? ወደ ኢትዮጵያ መጥተው ነበር። ለምን? ለበቀል ነው። ይሄው እዚህ ጋር ህይወት ትሪቲ ተቀምጦላቸዋል። ራስ አሉላ እንደዘመቱም እዚህ ጋር ተጠቅሶላቸዋል። እና ከዛ አጼ ዮሐንስ እንዳልኳቸው ወደ ሰሜን ወደ ጣሊያን ጦርነት እያመሩ ነበር። ከዛ እዚህ ጋር መሐዲስት ገብቶ አገሪቷን እያወደመ ነው፣ ህዝቡን እየገደለ ከብቶችን እየገደለ እና ጎንደር ድረስ ገብቶ ደግሞ ጥፋት እያጠፋ ነው። ሰሙ ይሄንን ነው አሉ። አዎ የጣሊያኑ ጦርነት ይቆየናሉና ሰራዊታቸውን ይዘው ተመለሱ ለመሐዲስት። መሐዲስትን ከጎንደር ጀምሮ እየጨፈጨፉ አስወጡና ኢትዮ ሱዳን ድንበር ላይ ሲደርሱ አመሻሹ ላይ ኢትዮ ሱዳን ድንበር ላይ ሲደርሱ ምን ሆኑ? አንድ የተወረወረች አንድ እንትን ያለች እሳቸውን ታርጌት ያደረገች ጥቃት አገኘቻቸው። ድላቸው ወደ ሽንፈት ተቀየረ። መተማ ላይ አጼ ዮሐንስ ሞቱ ማለት ነው። ከዛም መሐዲስት የኢትዮጵያ ሰራዊት ሲሸሽ መሪያቸው ሲገደል አሸናፊነቱን ትተው መሸሽ ጀመሩ። መሐዲስቶችም ተመለሱና የአጼ ዮሐንስን አስክሬን ወስደው አንገታቸውን ቆርጠው አንገታቸውን ሱዳን ድረስ ወስደው ካርቱም ላይ ሰቀሉትና የድላቸው ማክበሪያ አደረጉት ማለት ነው። ከአጼ ዮሐንስ ድረስ የነበረው ታሪክ እንግዲህ ይመስላል። አሁን ከዚህ በኋላ ያለው ጦርነት ማን ነው?
አድዋ ነው። ሌላው ትልቁ ጦርነት አድዋ ነው። ሌሎች ትንንሽ የሚኒሊክን ጦርነቶች ከላይ አይተናቸዋል እና አዙሌ እንደነ ጫለንቆ ያሉትም ማለት ነው። ሶ የቀረው ደግሞ ትልቁ ጦርነት አድዋ ነው። አድዋን ደግሞ በፓርት 2 ቪዲዮ አድዋን እና የቀረውን ክፍል ደግሞ እና የጣሊያን ኦኩፔሽንን በፓርት 2 ቪዲዮ ይዤላችሁ እመጣለሁ ማለት ነው። ኦልሞስት ቀጣዩ 30 ደቂቃ ቢፈጅብን ነው የቻፕተር ያልቃል ማለት ነው። ለዛሬ ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ